አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት። ዛሬ ጥንቆላን እንነቅፋለን እያሉ እነ ሰረቀ ብርሃን የሚባሉትም እነ ሙሴም ራሳቸው ጠንቋዮች እንደነበሩ በይፋ ከኔ ጋር ተነጋግረናል። እናውቃለሁ። ላይቭ ላይ ሆናችሁ እያወራችሁ እኔ ደውዬለት ነበር፣ ስልኩን አግኝቼ። መምህር በትረ ይባላል፣ ዲያቆን በትረ ይባላል። ድሮ ድምፃዊ ነው። እየተጋበዘ በአዲስ አበባ አድባራት የሚቀድስ ልጅ ነው። ብዙ ሰርጎችን ቀድሷል። አሁን ደውዬ አግኝቼዋለሁ ቀጥታ እና ለእርሶም ስልኩን አስተላልፌለታል። ይደውሉልሃል ብዬዋለሁ። ሰምቷል። ሰምተው ሰዎች ነገሩኝ። በእኔ ድምፅ እንትን እያለ እየነገደ እንደሆነ ተነግሮኛል ብሏል። በሐሰት ለሚከሳት ቤተክርስቲያን በሙሉ ምላሽ ይሰጥበታል። ይሄ ምንም ጥያቄ የሌለው ነገር ነው። በነገራችን ላይ ሰውም ዝም ቢለው ፍርድም ባይፈርድ ማለት ነው። ይሄ በጣም ምክንያቱም እኛ ፈራጅ ዳኛ እግዚአብሔር መሆኑን ስለምናምን ማለት ነው። በሐሰት ቤተክርስቲያንን መክሰስ፣ በሐሰት የሰው ስም ማጥፋት ራሱ በህግ ደረጃ ራሱ ወንጀል ነው። የእግዚአብሔሩን እንቶ የሰው ራሱ እንኳን አይለቀንም። ኑ በብርሃኑ ተመላለሱ ተመላለሱ፣ ኑ በብርሃኑ ተመላለሱ። ባይሆን ደግሞ በጣም ጥሩ ነበረ። በህይወት ያለን ሰው እየገደሉ ባይሆን ጥሩ ነበር። በቅዳሴያችን ውስጥ ቅድም አሁን ስጋው ደሙን አነሳ። ስጋው ደሙ አሁን እኔና እናንተ ከኃጢአት የምንርቅበት ከክርስቶስ ጋራ የምንጣበቅበትን የክርስቶስ የመንፈስ ቅዱስ ማደሪያ የምንሆንበትን እየከሰሰ በስጋው ደሙን የገደሉት ማለት ደግሞ የበለጠ ወንጀሉ በጣም ነው የሚገርም። ይሄ በትክክል አሁን ቅድም ዲያቆን እስቅያስ እንዳሉት ያስከስሳል። ዝም ብሎ የምናየው ነገር መሆን የለበትም። የኛ ልጆች በያሉበት ስላሉ ያሉበትን አጣርተው ባለበት ይህን ሰው መጠየቅ ነው። መችስ እስከ መቼ ድረስ በአደባባይ ከሶን ይኖራል ማለት ነው? ቆንጣጭ ማታት ይሆንበታል እንጂ። ስለዚህ እኛ የቤተክርስቲያናችን በዚህ ልክ እንዴት በህይወት ያለን ሰው ይገደላል? እንዴት አይነት አእምሯችን የዚህን ያክልስ እንዴት ብሎ ዋዥቋል እኮ። ህሊና የሌለው በሆነ ማለት ጭራሽ ህሊና የሚባል አለመኖር ነው። ህሊና የሚባል ነገር ፈጽሞ አለመኖር ነው እንጂ ህሊና ያለው ሰው በህይወት ያለን ሰው እያወቀ የት ቦታ እንዳለ እያወቀ መግደል ማለት ያውም ደግሞ አንከባድ እኮ ነው። እና ቀሲስ በእውነት መላከ ገነት ይሄንን አምጥተው በዚህ ልክ ስለነገሩን እኔም እንዲያው የዚህን ያክል ይዋሻል ብዬ ለወደፊት እንዲያው ነገሮችን በትክክል እንዴት ማየት እንዳለብኝ ነው አሁን እየተማርኩት እየሄድኩ ያለ። ሚዲያውንም እንዴት መረዳት እንዳለብኝ የተወሰነ ነገር በመጠን ነው እያየሁ ያለው በእውነትና በጣም የሚያስገርም ነገር ነው። እህቶቻችን ወንድሞቻችን በማንኛውም ጊዜ የሚለቀቁትን ነገር በትክክል ማድመጥ እንድንችል ያደርገናል። ዝም ብሎ ያንን ፊት ለፊት ያለውን ሳይሆን ዞር ብሎ ማየት እንድንችል ነው ማድረግ። ቅድማው ቀሲስ ምን አሉን? ኮሜንቱን ሳይ አንድም ሰው አሉ የሚል ይህ ከምን የተነሳ ነው ከተባለ ካለማስተዋል የተነሳ ነው። ካለማስተዋል የመነጨ ነው። ብናስተዋል ብንመለከት እኒህ አባት እነማን ናቸው፣ እኒህ ዲያቆን እነማን ናቸው፣ እዚህ ቦታ ነው ያሉ ለማለት ይረዳን ነበር በትክክል ማለት ነው። ጊዜው ሳይረፍት ቶሎውኑ መረጃውን ማድረስ ይቻል ነበር። ስለዚህ ምን ይጎርልናል ማለት ነው? ሁላችንንም ማስተዋል ይጎርላል ማለት ነው። ማስተዋል። ስለዚህ
አባቶቻችን እንደነገሩን ጠርጥር በገንፎ ውስጥ አለ ስንጥር እንዳሉን የምንመለከታቸውን ነገሮች ሁሉ በማስተዋል ሆነ ማየት እንድንችል ነው ያደረገኝ እኔ በእውነት ማለት ነውና በጣም ይገርማል። እና መሰለኝ እንደው ሴሪያ ክብርልኝ በእውነቱ ላሰማውና አሁን የማይሰሙ ሰዎች ስላሉ አስተያየት ትቀጥላላችሁ እናንተ። ይሄ እሱ ድምፅ ነው፣ ስሙ። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። ይሄ እሱ ድምፅ ነው። የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ይሄ እሱ ድምፅ ነው። ስሙ። ወንድሜ ባሉት አበበ አብሮ አደጌ ነው። ወንድሞች ነው ህብረተ መንፈስ ቅዱስ አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳችሁ። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቅሻ አልወጣልኝም። አብሮ አደጌ ነው። በሉት መርጌታ። እውነቴን ብዬ የምላችሁ አብሮ አደጌ አብሬ የቀደሱት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች፣ ቤት ውስጥ የተሰገሰጉ አውሬዎች። አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች። በክብርና በመስጋን አብሮ አደጌ ነው ወንድሞች ናቶች። በቃ የትኛውን ነው አሁን መልስ ስጡ። አሁን ለየትኛው ውሸት ነው የምትሰጡት? የአቡነ ናትናኤል አብረው ዲቁና መቀበላቸውን ነውን? ወይንስ አብረው ውሃ መጠጣታቸውን ነውን? ወይስ አብረው መቀደሳቸውን ነውን? ወይስ አበበ ጉልላት ዲያቆን በትረ የዛሬው ቀሲስ መጋቢ ሐዲስ በትረ አበበ ጉልላት ልላት መሆኑን ነውን? የቀዳሽ በሕይወት መኖሩን ነውን? ወይንስ መሞቱን ነውን? የትኛውን ትታችሁ የትኛውን ነው አሁን መልስ የምትሰጡት? ቀጥሉ። መጋቢ ብሉይ እንኳን ደህና መጡ። እና ዲያቆን መምህር ሰላም አሉ። ሰላም ሰነበታችሁ ሁላችሁንም። እግዚአብሔር ይመስገን። እንዴት ሰነበቱ? እግዚአብሔር ይመስገን። ይሄንን ቪዲዮ ሰምቼው ነበረ። ላይቭ ላይ ሳይሆን እንደዚሁ ተቆርጦ ሲተላለፍ ሰማሁትና ያው አውርጄ ያስኩት። እኔ በጣም ነው ሾክ ያደረገኝ። በጣም ምን አይነት ክፋት ነው!
ምን አይነት ሰይጣናዊነት ነው? ምንድን ነው እየፈለጉት? ቤተክርስቲያኒቱ ላይ ያላቸው ጥላቻ ምንድን ነው? ውሸትስ ምንድን ነው የሚያደርገው? በዚህ ሁኔታ ውስጥስ ወንጌል አለ ወይ? ከዚህ በላይ ሰይጣናነት አለ ወይ የሚለውን በጣም እያሰቡት ነበር። እንዴት ሰው እንደዚህ ይናገራል? እንዴት ሰው ሚዲያ ላይ ወጥቶ እንደዚህ ያስመስላል? ውሸት መሆኑ እየታወቀስ ተከታይስ ምንድን ነው? አይምሮውን የያዘው የተከታዩን አይምሮ ምንድን ነው የሚለውን በጣም እያሰቡ ነበር። ግን ዲስከሽን መከፈቱ ጥሩ ነው። እኔ ይሄ ነገር መጥራት አለበት፣ መሄድ አለብን። ምፈራው አታካራ ውስጥ ሌላ ሃይማኖታዊ ጭቅጭቅ ውስጥ እንዳንገባ ነው። ግን እነዚህን ሰዎች የግዴታ ማጋለጥ አለብን፣ ማሳረፍ አለብን። ያ ደግሞ ቤተክርስቲያንን የመከላከል እውነቱን የማጋለጥ እግዚአብሔር የሚፈልገውን ነገር የሚወደውን ነገር የመከተል እነዚህ ሰዎች ደግሞ በወንጌል ስም ያደረጉትን ነገር በትክክል መቃወም አለብን። ይህን የሚደግፉ ፕሮቴስታንቶችም ካሉ አይምሯቸውን ያጡ ስለሆነ እኛ እንደ ሃይማኖተኛም አንቀበላቸውም። የሃይማኖት ነፃነትም አይደለም ይሄ። ተነካንም ምናምን መባል የለበትም እንደዚህ አይነት ነገር። ከዚህ በላይ ከባድ ንግግር ስለሌለ ማለት ነው። ብዙ ጊዜ ብዙ ነገር ነው የምንሰማ። እኔ ምን እንደሚፈልጉ አልገባኝም። የሚነገሩ ነገሮች ቢሰበሰቡ አደጋ የሚያመጡ ናቸው። ስለዚህ ግን የቀለሜ ነገር በጣም ነው ያሳዘነኝ። እኔ በጣም ስሰማው በጣም የተናደድኩበትና ሴቭ አድርጌ ይዤዋለሁ። እንዴት ነው ነገ ተነገ ወዲያ ይሄን ሰው የምናገኘው እያልኩ ነበር። አሁን ዛሬ እንደውም ጥሩ ነው ልጁ አለመባሉም። እኔ ምንም መረጃው ውስጥ የጥቅምት መድኃኔዓለም የሚባለው የት ሀገር ነው? የት ቤተ መቅደስ ነው? ልጁ የት ነው አብሮት ያደገው? ከዛ ውጭ ደግሞ አበበ ጉልላት አሁን የለም ወይ? ይሄን አበበ ጉልላት የሚባለውን ሰው የሚያውቀው ማን ነው? እንዴት ነው ፕሩፍ የሚደረግ የሚለውን ነገር እየፈለኩ ነበረ እና ዛሬ ስገባ ስሰማ በጣም ነው ደስ ብሎ ይዘው ብዬ ነው የገባሁት። ይሄ በጣም አስፈላጊ ነገር ስለሆነ ፕሊስ ገፍተን እንሂድ፣ እንደዚህ አይነቱን ነገር እናጋልጥ። በጣም መጥፎ ነገር ነው እየተደረገ ያለው። የሃይማኖት ከለላ እየሰጡ የሃይማኖት ፈቃድ እየሰጡ ሲያሰድቡ ይውላሉ። ለምን ታደርጋላችሁ ሲባሉ እየሮጡ እየመጡ እኛ ፈቃድ አልሰጠናቸውም ይሉናል። ሁሉም ሲሳደቡ የሚውሉት ተጠልለው ያሉት የት እንደሆነ በደንብ እናውቃለን። አትሊስት ሌላው ሰው መረጃ ባይኖረው እንኳን እኔ ሁሉንም እያንዳንዱ እንቅስቃሴ ከማን ፈቃድ እያገኘ ማን ስፖንሰር እያደረገ ማን እየደገፈ ማን ስልጠና እየሰጠ እንደሚያሰደው ይሄን እናውቃለን። እኔ የማውቃቸው ብዙ ነገሮች ስላሉ ማለት ነው። ለእኔ አዲስ ነገር አይደለም። ይሄ ነገር በጣም መጥፎ ነገር ስለሆነ ሌሎቹንም ሰዎች ማሳረፍ ስላለብን በደንብ መታየት አለበት ብዬ ነው የማስበው። ጥሩ ነው ዲስከሽን ውስጥ መገባቱ። ልስማና ያለውን በትክክል ጉዳዩን ሳይ ነው የገባሁት። ግን የት ነው ማን ነው ይሄ ልጅ የለም ወይ በህይወት? የት ሀገር ነው እንትን የተቀበሉት ክህነት የተቀበሉት? አቡነ ናትናኤል የትኛው ናትናኤል ናቸው? እነዚህ አይነት ነገሮችን በደንብ ማጥናት አለብን ማለት ነው። አቡነ ናትናኤል የአሪሲ የነበሩት እንትን አቃቤ መንበር የነበሩ የብፁዕ ቅዱስ አቡነ ማትያስ ከመምጣታቸው በፊት አሪሲ እንግዲህ አይ ቲንክ ቀለሜ አሪሲ ነው ተወለድኩ መሰለኝ የሚለው እና ከክፍለ ሀገር ተወለድኩ የሚለው ቀለሜ እዚያ ነው የሚለው እና ከዚያ ወጥቼ እንትን የወረዳው ላይ ነው የወረዳው ተጋብዞ እዚያ ሲቀድስ ነው። በነገራችን ላይ ቀዳሹ የሚታወቁ ናቸው። ቅድም ጓደኛቸው እዚያ እኛ ደብር ነው ያሉ ብለው ነአምን የሚባሉ አቤት ይቅርታ አቋረጥኩት። ራሳቸው መጡ መሰለኝ። ቀሲስ በትረ መጡ። አይ ቆይ ከመጡማ ቆይ አስገባቸው ራሳቸውን እንዴ። በቃ ቆይ ቀሲስ እኔ ወርዳለሁ። ግን በጣም እኔ ወርዳለሁ። ቀሲስ የት አሉ? ቆይ በስልክ ነው የሚገቡት። ኦኬ ናም እንግዲህ ናምን ላስገባች ናምን። በነገራችን ላይ ግን ቤተክርስቲያኗ ራሱ በስም ማጥፋት መከሰስ አለበት እንዴ ማለት ቀሲስማ መክሰስ አለባቸው እኮ ምክንያቱም ገለዋቸዋል። አይ ቤተክርስቲያኗ ራሱ ምክንያቱም የአምልኮቷ ዋና ሴንተር በስጋ ወደሙ ነው ገደሉት ያለው ቀላል ነገር አይደለም። እና ልውረድና ሌላ ሰው አስገቡ። ቴንኪዩ። እሺ አንድ ቁጥር እንጻፍልኝ ማለት ማን ናምን ሪኩዌስት ላክ ናምን
ሪኩዌስት ላክልኝና በስልክ የሚገቡ ከሆነ ወይንም በቀጥታ ከገቡ በቀጥታ ይግቡ። እሺ እስኪ ቀለሜ አርሲን የተወለድሁ ነው የሚለው እንዴ? ሲል የሰማው መሰለኝ አይደለም። አንዴ ምን አለ ከልደት ቤት የዛሬ 2 ዓመት ነው ምናምን ዲቁና ጎንደር እንደሆነ ስለማውቅ ማለት ነው። ጎንደር ነው ዲቁና ላይ ምናምን ብሎ የሆነ ጊዜ አርሲ ሀገረ ስብከት ነው ዲቁኔን እየተቀበልኩት ምናምን ብሎ ነበረ። ከዛ ከኔ ጋር ደግሞ ተገናኝተን ከነ ልደት ቤት ዲቁኔን እያገኘሁት ባህር ዳር ነው አለ። ደግሞ እኔ አንድ ቀን ጎንደር ሲል ሰምቼዋለሁ። የጎንደር ሰው ነኝ ሲል አንዴ በአርሲ አንዴ በባህር ዳር የውሸት ዲቁና 2-3 ጊዜ ስለሚሰጥ ችግር የለውም። ትንሽ ቆይቶ ዋሽንግተን ሊል ይችላል፣ አይታወቅም። የለውም እኮ ጨራሽ እሱ እኮ ነው። የዲቁና ቢኖረው እኮ ባለፈው ከኔ ጋር እያወራን ታቦት አይቻለሁ አለኝ። ዲያቆን ከሆንህ እንዴት ታቦት ልታይ ቻልህ አልኩት። አይ ዲያቆን ነኝ ቄስ አይደለህም አይደል? እኔ ቄስ ነኝ፣ አይቼ ዳስሼ ይሄ ነው ማለት እችላለሁ። አንተ አሁን ዲያቆን ነኝ ካል ያው ስርዓቱ ቀኖናው ክልክል ነው ስለው አይኔ አይቻለሁ አለ። ስለዚህ ዲያቆን አልነበርክም፣ ታማኝ ሰው አይደለህም። ድሮም ቢሆን በምንም አይነት መንገድ መታመን ነው ጠቃሚው ነገር። ስለዚህ አንተ ሌባ ነህ፣ ድሮም ሌባ ነህ፣ አሁንም የሌባ ስራ ነው የምትሰራ አልኩት። እና መጥፎ ነገር ነው ይሄ። እኔ በጣም አሳሳቢ ነገር ነው። እስኪ ናምን ከገባ ጥሩ ነው። ይኸው ናምን ቀሲስ መጥተው በስልክ እያወራኋቸው ነበርና እሺ ጊዜና ሁኔታ አመቻችቼ ከስልክ ከሚሆን ብሰጥበት ይሻለኛል። እኔ ዩቲዩብ ነው እንጂ ቲክቶክም ስለሌለኝ ይሄንን መድረክ እፈራዋለሁ። እኔ ብዙም እንትን አልለውም ስላሉኝ ነው። ድምፃቸውን ላሰማቸው፣ ድምፅዎትን ይስሙት እና የእርስዎ ነው አይደለም ብቻ የሚለውን ጠይቀናቸው ይሄዳሉ። ለነገሩ እሳቸው መሆናቸውን እሳቸው ራሱ አይደለም ቢሉ እኛ እናምናቸው፣ ምክንያቱም ወሬ እናውቃቸዋለን። እስኪ ረጅም ሰዓት አውርቼ ለማሳመን ሞክሬያለሁ እና ድጋሜ ልደውልላቸውና የሚሰሙ ከሆነ ድምፃቸውን እናሰማቸው። እንደ አንደኛ ሙቶ መነሳት ራሱ ትልቅ ነገር እኮ ነው። ተነስቻለሁ ይበሉ እንጂ። እስኪ መጋቤ ብሉይ ቀሲስ በትረን አያውቋቸውም? ዲያቆን በትረ ድምፃዊ ዲያቆን ሊቀ ሊቃውንት ስሙር ጋር አብረው ነው ያሉት። ዮሐንስ ወልደ ነጎድጓድ ዮሐንስ ነው ያሉ እንዴ? አዎ የመጋቤ ከቅዳሴው ከመጋቤ ስብሐት አባ ገብረ ወልድ ጋር አብረው ነው የቀደሱት። በስቱዲዮ የተቀረጹት ነው። እሳቸውንማ እኔ በአካል እጅ አገኛቸዋለሁ እንዴ። መጋቢ ከኔ ጋር አብረን እንማራለን። መጋቢ ብሉይ እዚህ አብረን መንዴቱ ፍራይዴ እንገናኛለን። እና ታዲያ ምንድን ነው እንትን የሚያደርጉት? ይህ አሁን በጣም ከባድ ነገር እኮ ነው። አዎ እሳቸውንማ ቆይ ነገ ወይ እጃቸው ቀርባለኝ እና ድምፁ ግን የዚህ ያሰማው ዲያቆን ዋናው እሳቸው አይደለም ሞቶ የተባሉ ቀሲስ በትረ ስለሆኑ እንትን አሉ የተባለው። እኔ እኮ ደግሞ አዳዲስ ሰው ስለሚመጣ ላሰማችሁና አሁን ደግሞ ወደ መምህር ፋሲካው እንሄዳለን። ላሰማችሁ አዳዲስ ሰው ስለሚመጣ ይስማው፣ በደንብ ይስማው። አብሮኝ ይቀድስ የነበረ በዚያን ቀን ነበሩ ካህናትና ዲያቆናትን ሁሉ ጭምር ቁጭ ብሎ ሰምቶ ነበር። እና እኔ ያለኝ ወደ ከተማ እመጣለሁ እንዳንተ ነው መሆኑ የምፈልገው ኤርሚ ያለኝ ቀይ ቆንጅዬ የሚያምር ወጣት አልኩ። ወንድሜ ድምፃዊ ወንድሜ ድምፁን ልኮልኝ ነበር። እንደው ቢኖር ፈልጌ እንደገና አሰማችኋለሁ አንድ ቀን ድምፁ ማለት ነው። የጥቅምት መድኃኔዓለም የአውራጃው ከተማ ላይ ክብረ በዓል ስላለ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ አሰማችኋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ እጅ ከፍንጅ ማስረጃ እኔ ማፈና ያረኩት የእውነቴን ነው። ግን እንደው ሁኔታው
መቼም እኛም ዝም ስላልን ስለሆነ ይኸው ወንድሜ ሰምቶ ላከልኝ ቴሌግራም ላይ ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ ደወለልኝ ነው እንዴት ውስጥ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ ሰውየው የሞተው ወንድም የደወለልኝ ሲል ራሱ መስሎኝ ነበር። በነገራችን ላይ ነው ደወለልኝ። ሞተ ካለ በኋላ ደወለልኝ አለ። ከደወለ በኋላ ደግሞ በቮይስ አይደለም ያወራው ራሱ ቮይስ ሜሴጅ ነው የላከለት። ቮይስ ኮል ሳይሆን ቮይስ ሜሴጅ ነው። ከሞተ እንዴት ደወለለት? አይ ቲንክ ይሄኛው ወንድም የሚለው ያኛውና ሌላኛው ወንድሙን ይመስለኛል። ደወለልኝ የሚለው ወንድሙ ሌላ ስሙት። ይሄ እሱ ድምፅ ነው። ስሙ የሱን ሰሙታላችሁ። ቆይ አሁን የካህናቱ አብሮ ስላለ ነው። ይሄ እሱ ድምፅ ነው። ስሙ ወንድሜ ባሉ አበበ አብሮ አደጌ ነው። መንፈስ ቅዱስ አብሮ አደጌ ነው። ወንድሞቼ እናቶቼ፣ ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈር ፈይጦ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። አብሮ አደጌ ነው። ሳልቀብረው ወንድሜን ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ስገባ እንዳንተ ነው መሆን የምፈልገው ብሎኝ የጥቅምት መድኃኒዓለም በሉት በሉት። ቆንጆ የሚያምር ልጅ አልኳቸው። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን የገደሉት፣ በቅዱስ ቁርባን የገደሉት ወንድሞች ናቶች። አልቅሻ አልወጣልኝም። አብሮ አደጌ ነው። በሉት በርጌታ እውነቴን ብዬ የምላቸው አብሮ አደጌ አብሬ የቀደስኩት አንድ ቀን ነው። ከብፁዕ አቡነ ናትናኤል እጅ ድቁና ስልጣን የተቀበልነው በሉት በቅዱስ ቁርባን። እነኚህ አውሬዎች ቤት ውስጥ የተሰገሰጉ አውሬዎች አሁን ወንድሜ እዚህ ባላምበራስ እንደሚናገረው እነ መርጌታ እንደሚናገሩት ቆሞስ እዚህ አሉ፣ ይታወቃል። የሰራዊት ጌታ እግዚአብሔር ያን ቤት ይፍታ፣ ያን ቤት ይፍታ። አበበ ነው ይሄ ወንድሞች ናቶች። በክብርና በመስጋን በቃ እና በነገራችን ላይ መርጌታ የሚሉትን ይሄ ክብር ለኢየሱስ የሚሉት ሰውዬ መጋቤ ብሉይ በደንብ መጣራት አለበት። አሁንም ድረስ ቤተክርስቲያን ውስጥ ያለ ሰው እንደሆነ ነው እየተጠቆመ ያለው። አይደለም እሱ እኔ ያውቀዋለሁ። እንቆባሪ ነው የሚባለው ያለበትን ከጎንደር መጥቶ ሰረቀ ብርሃን ነው እንቆባሪ ሰረቀ ብርሃን ስሙ አይደለም። እሱ ባለፈው ነግሬዋለሁ እኮ እንታወቃለን በደምብ ስሙ ማለት ትክክለኛ ስሙ እኔ የማውቀው ከጎንደር አቋቋም ቤት እንደመጣ እኛ ጋር ቅኔ እየተማረ ነበረ። አስቄጥስ ማለት ነው። ከዛ ወደ አዲስ አበባ መጣ። ያው ወደ ፕሮቴስታንት ሄደ ማለት ነው። የቅኔ መምህር አይደለም። አይደለም ቅኔ ጀማሪ ነው። ቀና ተራ ጀማሪ ነው። ጀማሪ ራሱ በደንብ አይ ቲንክ ስላሴ ምናምን እንደደረሰ ነው የወጣ ራሱ። ቅኔ ግን ዜማ እኮ በደንብ አይችልም። ዜማ ነው እንጂ ቅኔ እኮ አይችልም በደንብ። ዜማ ይችላል ግን መርጌትነት አለው። መርጌትነት አለው። ያቋቋም የእንትን የራሱ መሰለኝ ማለት ያው አቋቋም የማስመስከር ሳይሆን
ራሱ ዘልቆ መሰለኝ የመጣ። ኦኬ። ስለዚህ ቤተክርስቲያን ውስጥ ግን አይደለም ያለው። አሁን ከረንት ቋሚ ሰራተኛ አይደለም። የትም አላውቀውም እኔ። ተደብቆ ካልሆነ የሆነ ቦታ ተደብቆ ካልሆነ ምንድን ነው የእሱ አሁን በእንቅስቃሴዎች በሁሉ በዚህ በታድሶ እንቅስቃሴዎች አለ፣ ፕሮቴስታንት አለ። ግን ሲያደርግ እንቅስቃሴውን ፎቶ አይቀረጽም፣ ቪዲዮ ስለማይነሳ ስለማታውቁት ነው። እናንተ እኮ የማይታወቅ ከሆነ ፎቶውን ሳይታወቅ ተደብቆ ቤተክርስቲያን ውስጥ ካለ ይሄ በጣም 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 ነውር ነው። እኔ አሁን አዲስ አበባ ውስጥ ስለሆነ ያለ የትም ቦታ ባገኘው በመልክ ስለማውቀው በጣም ጥሩ አሁን ስለማውቀው የትም ቦታ ባገኘው እኔ መንገድ እችላለሁ። ስሙም እንትንም አይደለም፣ ስሙም ሰረቀ ብርሃን አይደለም። ሰረቀ ብርሃን ለመጻፍ ነው የማሳቀል ነው ምናምን የሚለውን መጽሐፍ ሲጽፍ ነው በዛ ስም የተጠቀመ እንጂ ስሙ መደበኛ ስሙ እንቆባሬ ነው የማውቀው ማለት ነው። ወይ ጉድ ወይ ጉድ ወይ ጉድ ወይ ጉድ! አቤት ሰዎቹ አሁን መርጌታ ምናምን የሚሏቸው ሰዎቹ ማንነታቸው ዳዝም ማተር እኮ አሁን ያን ያክል እንትን የሚል ነገር አይደለም። ግን አይ ቤተክርስቲያን ከሆኑ ብዬ ነው እኔ አሁን ቤተክርስቲያን አሁንም እያገለገሉ ከሆነ አትሊስት ከቤተክርስቲያን መባረር አለባቸው እንዴ? እኔ ደሞዝ እየበሉ ቤተክርስቲያን ገንዘብ እየበሉ ቤተክርስቲያን እንትን ደሞዝ እየከፈለቻቸው እያኖረቻቸው ላይ በላይ ሲመጡ ግን እኛን የሚያጠቁና ቤተክርስቲያን የሚከሱ ከሆነ ይሄ ፌር አይደለም። እልክልዎት አለው። ቆይ የሆኑ ፎቶዎች አሉ እዛ የተሐድሶ ስልጠና ላይ የሚገኙም ቤተ መቅደስ ላይ ደግሞ ማህሌት ቆምን ብለው የሚገኙም የሆኑ ሰዎች ነበሩ። እዚሁ ቤታችን ቁጭ ብለው እዛ ደግሞ ሄደው ያገለግሉ የነበሩ ማለት ነው። ማህበረ ቅዱሳን ትንሽ ወደዛ ወደዚህ ብሎ ያጋለጣቸው ሰዎች አሉ። ግን አሁን እነሱ እንትን እንዳይል ብዬ ነው ፖይንቱን እንዳንረሳው። ወደ ቀለሜ ጉዳይ ተመልሰን እኔ እንትኑ ላይ ያየሁባቸውን ፍሎ ብናገር ደስ ይለኛል። እሺ፣ ትርክቱ ላይ ማለት ነው። እሺ እሺ። አንደኛ ጥቅምት ላይ ነው ሞተ ያለው። አሁን ግንቦት ነው። እስከዛሬ የት ነበረ ሰውየው? ሁለተኛ ድምፁ ተመሳስሎ ነው እንኳን ብለን ብናስብ ድምፁ ተመሳስሎ ነው ማለት አበበ ጉልላት የሙዚቃዋ ናት ያለው ሰውዬ እሱና አሁን ቀሲስ በትረ ድምጻቸው እንኳን ተመሳስሎ ነው ብለን ብናስብ ነው ድምጻቸው ተመሳስሏል ብለን ብናስብ የዛ ሰውዬ ድምጽ ማስረጃ አድርጎ ማቅረብ ይችላል ወይ ከቀሲስ በትረ ጋር ለማመሳሰል ማለት ነው። ምክንያቱም መነጻጸር አለበት። ዝም ብሎ እኮ የሆነ ነገር ክሌም ስለተደረገ ብቻ ትሩ ነው ማለት አይደለም። አብሮ አደግ እኮ ነው እንዴ? አብሮ አደግ አብሮ እየቀደሰ ያደገ ሰው ድምጽ አይጠፋም እኮ ማስረጃ መቅረብ ይችላል ወይ? አሁን ከቀሲስ በትረ ድምጽ ጋር እናመሳስለውና ከተለያየ እውነትም ሞቶ ሊሆን ይችላል ማለት ነው። አንድ ከሆነ ግን ወይ በትረ ከሞት ተነስቷል ወይ አበበ የሚባል ሰው የለም ማለት ነው። አበበ ጉልላት የሚባል ዲያቆን የለም ማለት ነው። ሲቀጥል አቡነ ናትናኤል ነው በአንድ ቀን ዲቁና ይሰጡናልና ምን አለ? አፈር በልተን ነው ያደግነው አለ። አፈር በልቶ ያደገ ሰው ጭንቅላቱ ቅንጭር እንደሚሆን ድሮም ይታወቃል። በነገራችን ላይ እህል በልቶ ቢያደግ እንዴት አይሆንም ነበር? አፈር በልተን አደግን አሁን ይባላል። ፈጭተን ሲባል ሰምቶ እኮ ነው አፈር ፈጭተን አደግን ነው ይባለው እንጂ አፈር በልተን አደግን። እና ሰውየው ትንሽ ወደዛ ወደዚህ ማለት ነገር አለ። አሁን ቀደሰ ካለ የት ቤተ መቅደስ፣ የት ሀገረ ስብከት፣ ወረዳው መታወቅ አለበት፣ አውራጃው መታወቅ አለበት። የዛን ቀን የጥቅምት መድኃኔዓለም እንግዲህ ትልቅ ክብረ በዓል ነው። ቅዳሴ እነማን እንደሚገቡ ይታወቃል። ቦታው ድረስ ሄዶ አበበ ጉልላት ነው የተጋበዘው። አበበ ጉልላት ተጋበዘ። የጥቅምት መድኃኔዓለም የሙዚቃዋ ናት እና ቀጣይ ደግሞ አሁን እንደዚህ ትርክቶቹን ብንዘረዝራቸው ብዙ ፍሎ አለበት፣ ብዙ ችግር አለበት። ግን እኔ ሲመስለኝ የሆነ ቀንም እንደዚሁ ላይቭ ከፍቶ የቦሌ መድኃኔዓለምን ማህሌት እያሳየ ነበርና ጸጥ ብሎ ይሰማና የሆነ ሰዓት ላይ ምናምን ይላል ማለት እንደ ተበሳጨ ምናምን ያስመስላል። እና ይሄ ሰውዬ ውስጡን በጣም ሰላም የነሳው ነገር አለ፣ እግዚአብሔር በሚያውቀው በጣም ውስጡን ሰላም የነሳው ነገር አለና ከዛ ለማረፍ የቤተክርስቲያንን ድምጽ መስማት ይፈልጋል። ያንን ደግሞ በግልጽ ማድረግ አይችልም፣ ምክንያቱም ተቃዋሚ ነዋ። ፈንድ አለ፣ ብዙ የሚቀርበት ነገር አለ። ስለዚህ
እየሰማ ነፍሱን ያስደስታል፣ እየተሳደበ ደግሞ በስጋ ይጠቀማል ማለት ነው ሰውዬ። አዎ እኔ ልቅሶ ከዚያ የመጣ ነው። በትክክል ልቅሶ በቃ ናፍቆት በጣም በቃ ልቡ በናፍቆት ተሰቅዞበታል። እና ይሄ ሰውዬ በዚሁ ከቀጠለ ወደ ቅዱስ ቤተክርስቲያን የሚመለስ ይመስለኛል። እኔ እግዚአብሔር በሚያውቀው በዚሁ ናፍቆቱ የሚቀጥልበት ከሆነ ወደ ቅዱስ ቤተክርስቲያን ይመለሳል፣ ወደ እናት እቅፉ ይመለሳል። ካልሆነ ግን እኔ የምጠላውን ነገር ለመስማት ለምንድን ነው የምጓጓው? በጣም ምጠላ ከሆነ አሁን እኔ መንዙማ ወይም የፕሮቴስታንት ጭፈራ ምጠላ ከሆነ ትዝም አይለኝም። አይደለም ከፍቼ ላይቭ ላይ ልሰማው ቀርቶ ማለት ነው። የኛ ልጆች በኦርቶዶክስ ሳይድ ያሉት ማለት ነው ላይቭ ከፍተው የፕሮቴስታንት መዝሙር ከፍተው እየሰሙ አያቸዋቸው ምናምን እያሉ አይመሳሰጡም። በቃ የሰውዬ ክሊርሊ የናፈቀው ነገር አለ። መቅደሱ፣ ዕጣኑ፣ መስቀሉ፣ ቅዳሴው በጣም ናፍቆታል ብዬ ነው የማስበው እኔ። ሲቀጥል እንደው ቅዱስ ቁርባን አዎ ይገላል እኮ አታውቁም? ቅዱስ ቁርባን ዘላለማዊ ሞት ነው የሚሰጠው። ሳይገባው ለተቀበለ ንጹህ ሳይሆን ንስሐ ሳይገባ በማየ ንስሐ ሳይጠመቅ ሳይታጠብ ለገባ ሰው አዎ ቅዱስ ቁርባን እሳት ነው፣ ይበላል። በቃ ቅዱስ ቁርባን እሳት ነው። ይሄ ሰውዬ አሁን እንትን ያለው ክሌም የሚደረግበት በልቦናው ልዩ ሐሳብ፣ ዝሙት፣ ጥርጥር ያለበት ቢኖር አይቅረብ በቃ ተብሏል። አይቅረብ አይደለም መቅረብ እንኳን አይገባውም። ይሄ ሰውዬ ሳይገባው ቀርቦ ከሆነ ቅዱስ ቁርባን መለኮታዊ እሳት ነው፣ የዘላለም ፍርድ የሚሰጥ እሳት ነው። ስለዚህ አዎ ይሄ ሰውዬ በሰማይ በምድር ይሞታል። በምድር በስጋ ይሞታል፣ በሰማይ ደግሞ ነፍሱን አጋንንት ተቀብለው እያዳፉ እየገፉ እያንጠራፈፉ ይወስዷታል፣ ወደ እመቀመቃት ወደ ሲወል ጥግ ማለት ነው ይዘው። ስለዚህ እንደው ጉዳዩ ሰውየውን መንፈስ ቅዱስ አፉን ጠፍቶ ማነው ፊቱን ጠፍቶ አፉን ከፍቶ አናገረው ብንልም እንችላለን፣ በእውነት እንችላለን። ሳይገባው ለተቀበለ ቅዱስ ቁርባን አሁንም በአማን እሳት ብለን ነው የምናምነው እኛ። ነአምን ብለን የምንገልጸው ሃይማኖታችን ይሄ ነው። አንድ ማስረጃ እየሰጠን ስለሆነ ማለት ነው ሰውየው። ከዚህ በተረፈ ግን አሁን እነዚህ ክሌሞቹን እንዴት እናያቸው ምናምን በጣም መኬድ ያለበት ጉዳይ ይመስለኛል። ሰውየው የሚኖርበት ሀገር ተጣርቶ በጣም ብዙ እንትኖች አሉ፣ መከሰስ የሚገባቸው ቶፒኮች አሉ። በዚህ ብቻ አይደለም፣ በቅዱስ ቁርባን ብቻ አይደለም። በጥንቆላ ይከሳል። ጥንቆላ ግን እሱ ራሱ ነው ሲያወራ የሚውለው ሰምታችሁት ከሆነ ቀጥሎ ይላል እዚሁ ላይ። በነገራችን ላይ ስለ ጥንቁልናው እዚሁ ላይ ይሄው መርጌታ ነኝ የሚለው በሽምብራ በምን ተደርጎ ይሰጣል፣ ከሙት ሁሉ ይነሳል እያለ ነበረ። ከሙት ሁሉ ማስነሳት ይቻላል ይላል። አሁን እነሱ ከሙት ማስነሳት ቢችሉ 100 ሺህ ብር አይነግዱም? በጥራቃ ሁሉ አይደለም ከሙት ማስነሳት ጉንፋን አያድንም ሰውየው። አዛኝቱን ጉንፋን ማለት ነው። ጉንፋን ማዳን አይችልም። የፈውስ ፕሮግራም እያለ ያልታመመ ሰው እያስገባ ታዲያ ለምን ተፈወስኩ ይላል። የሆነ ጊዜ በኢቢኤስ ቲቪ ነበረ የሚቀርብ ፕሮግራም እና ይቺ ልጅ ይላል ፓስተሩ ነው ከተወለደች ጀምሮ መናገርና መስማት አትችልም ይላል። እሺ ከዛ ወደ ሴትዮዋ ዞር ይልና መስማትና መናገር አትችልም አይደለ ብሎ ሲጠይቃት ራሷን ትነቀንቃለች። ኢማጂን መስማት አትችልም፣ ነገር ግን ለምትጠየቀው ጥያቄ መልስ ትሰጣለች። መስማት እኮ ግን አትችልም። ከዛ እቺ ልጅ ምኗን ሊፈውሳት ነው ስንል ዛሬ የአፍንጫ ቀን ስለሆነ ማሽተት አትችልም ነበረ፣ ማሽተት ትችላለች። እመቤቴ ማሽተት አትችልም ነበር። በአሁን እስኪ ከዛ የሆነ ሽቶ ነገር ነፋፋባትና በቃ ተፈወሰች ተባለ ማለት ነው። አይደለም ከሙት የሚያስነሳ እንትን ኖሯቸው እቺንን እንኳን ቢያረጉ እናቴ መኖሪያም አናገኝም ነበር። እና ሰዎቹ ትንሽ ሲያለቅስ ነው በጣም ነው በቃ ትንግርት ነው የሆነብኝ። እመቤቴ ሰው በዚህ ደረጃ ብርም ከፈለገ በቃ ብር ፈልጋለሁ አዋጡልኝ ማለት እኮ ይቻላል። በእርግጠኝነት ብር ፈልጎ ስለሆነ ማለት ነው። ከዛ ውጪ ግን እንደዚህ ህጋዊ ባልሆነ መልኩ ብር መሰብሰብ ራሱ እኔ
እንዴት መታየት እንዳለበት እኔ አላውቅም። ማርያም ኤርሚያስ ግን በዚህ አካሄዱ ከቀጠለ ወደ ቤተክርስቲያን ይመለሳል በእውነት። አይ በነገራችን ላይ ትንሽ ነገር ነው ያሳየኋችሁ። የሆነ ነገር ቆይ ደግሞ ትንሽ ጨመር ላድርግበት እና ቀጣይ ደግሞ አስተያየቱበትማ ሌላም አለ። ሌላም ይኸው ብለን እናለቅሳለን። በጣም ሁላችንም እናለቅሳለን። ያደረገም ቢሆን እሱ እንዳይጠረጠር አብሮ ያለቅሳል። አብሮንም ያለቅሰው እሱም ምን ያድርግ? ይጠረጠራል፣ ይደግማል። አዋቂ ነው እሱም። ሆሳዕና አለው ከተባለ ሆሳዕና ነው የሚባለው። ሆሳዕና ነው የሚባለው። እሱም ራሱ ሆሳዕና አዋገሌ ሆሳዕና ያውቃሉ እና እሱ ጋር መከታተል ነው እና ለመፈተኛ ተብለውም እንደዚህ ይደረጋል። ግን ደግሞ በስጋ ወደሙ ከታች ወንድም ባላምበራስም እንዳለው በስጋ ወደሙ ስንቶቹ ያበዷሉ። በስጋ ወደሙ ድምፃቸው የሚወሰድባቸው ደግሞ አለ። ድምፅ መውሰጃ ደግሞ አለ። ድምፅን ሙሉ አድርጎ ይወስዳል። እሱ እኔ ላይ ቆይቼ ነው የጠረጠርኩትኝ። መሪ የሚገርም ማህሌተ ጽጌ ነበረ ከዚህ ከመስከረም 26 እስከ ህዳር 6 ያለው እስከ ህዳር 6 ቁስቋም እና በዛን የማህሌተ ጽጌ ጊዜ ነው እና አንድ ቀን ደጀ ሰላም ውስጥ ብዙ ጊዜ ገብተን እንጠጣለን። አንድ ቀን ግን የጠጣሁት ጠላ በጣም እንደዛ አይነት ሬት ነው የሆነብኝ። ለማናችንም የተቀዳልን ጠላ ነው የቀዳልኝ። በወቅቱ ያስተናግደ የነበረው እንደ ሊቀ ዲያቆን ሆኖ ያስተናግደ የነበረው ሰው እዛው አብሮ አደጌ ነው። በፍጹም አልጠረጠርኩትም እና ድምፄ ላይ ከዛን ቀን ጀምሮ እንትን መንቀጥቀጥ አመጣ። ድምፄ ጉሮሮዬ ላይ ማለት ነው ይወሰዳል። መንቀጥቀጥ አመጣ። እኔን ያስተማረኝ እኔን በመጀመሪያ አትብ ገጼ ብሎ ያስተማረኝ የመንዝ አገር ተወላጅ መርጌታ ብርሃን የሚባል ሰው እና ከሱ ጋር ግንኙነት ኖሮት አስማተኛ ነው ሲባል አውቃለሁ። ብዙ ጊዜ ይጠነቁላል። ግን እሱ ጋር የተማርኩትኝ ድቁና እሱ ጋር የተማርኩት እዛው በነበርንበት ቀበሌ ውስጥ ነው። እኔና ያጎቴ ልጅ አንድ ሌላ ቄስ ልጅ እና 4 ነን 5 ነን እሱ ጋር የተማርነው። ሌሎቹ አንድ የቡልጋ ሀገር ተወላጅ የሆኑ መምሬ ማነው አባ ገብሬ የሚባሉ እሳቸው ጋር ብዙዎቹ የተማሩት እና ያን ቀን ግን ለእናቴና ለአባቴ ወንድሜ ይዙ እየሰማ ነው ማናቸውንም ነገር ያለቅ። የዛን ቀን የጠጣሁት ማህሌተ ጽጌ ቆመን በተለይ አንደኛዋን ቀን የጠጣሁት ጠላ ተቀርቶልኝ የጠጣሁት ጠላ እንደዛ አይነት ግራዋ የሚባል ነገር ታውቁ ከሆነ የግራዋ ሆሳዕና ሰሞን ነው ብሎ አሁን ማህሌተ ጽጌ ቆመን ስንወጣለስ በቃ በነገራችን ላይ ድምፃዊ ነኝ ብሏል እና ያው ተወስኖብኛል እያለ ነው። ተወስኖብኛል እንስማስ ከዛን ቀን ጀምሮ ድምፄ ላይ እንትን አለብኝ። ምንድን ነው መንቀጥቀጥ ምናምን ነገር ማለት ነው። ልክ ጌታን ስቀበል ነው ነፃ የሆንኩት። ውይ እና ጠንበለልና ጥንጅት ይሰራሉ ማለት ነው። አዎ የጠንበለልና ጥንጅት የምትባላለች እሾህ ያላት ነጭ ቅጠል ያላት ጠንበለል እና ጠንበለልና ጥንጅት እነሱ ቅጠላቸውን እንትን አድርገው ከዛ 7 ጊዜ ደግሞ እዛ ሲያስቀምጥበት ይወሰዳል። ድምፁ ሙሉ በሙሉ ነው የሚወሰድ። በቃ ከዛ በኋላ ፈልጎ አያገኘውም። ውስጡ እንትን ይላል። ጥማቱ አለው ምን አለው፣ ግን በቃ የጅብ ጮኸት እስኪመስል ድረስ ፈልጎ አያገኘው። የእሱ በነገራችን ላይ ተወስዶበት ይመስላችኋል? ሰውየው ራሱ ወይዘሮ ጠንበለልማ ተወስዶበታል። ሰውዬ ተወስዶበታል። በቃ አረጋገጥ ነው የእሱ። እስኪ መምህር ፋሲካ ይቀጥሉ። መምህር ፋሲካ የሰውየው ተወስዷል። አይ ቲንክ ገነት የፍቶኝ ባርኩኝ ለማርያም ያስቀምጣቸው። ብዙ ስለተባለ አላበዛም። የታዩኝ ነገሮች ብቻ ልናገር። የመጀመሪያው አሁን የተባለውን ቅዳሴ እኔ ቸክ ለማድረግ ሞክሬ ነበር። ይታወቃል የመስቀል ዞናል መድኃኔዓለም ገዳም የቅዳሴ መምህር የነበሩ ቀሲስ ዲበኩሉ ሲገልጹት የነበረው የማነ ብርሃን ዲያቆን የማነ ብርሃን ዩቲዩብ ፔጅ ላይ እዚያ ላይ አለ። እሱን ስክሪንሻት ሁሉ አድርጌ ይዟል። እዚህ ላይ ቅድም እኮ ሳሳየው ነበር። እዚሁ ላይ ሳሳየው ነበር። በቃ
እሱን በደንብ ያዙት ኦርቶዶክሳውያን። ሌላው ጥቅምት መድኃኔዓለም ነው አለ። የሚገርመው ያን ቅዳሴ ሰማሁት። መድኃኔዓለም እንግዲህ ቅዳሴ ዮሐንስ አፈወርቅ ነው የሚቀደሰው። እዛ ቅዳሴ ላይ ገብታችሁ ስሙት፣ እንደው አንድ ማመሳከሪያ እንዲሆናችሁ ማለት ነው። ሁለተኛ እንግዲህ ከገጠር ምናምን ሰውየው ገጠር እንደሚኖር ነግሮናል። ገጠር ላይ በዚህ ጥራት ይሄ እኮ የስቱዲዮ እኮ ነው። ኖርማል ቤተክርስቲያን ውስጥ እኮ ቢቀረጽ እንደዚህ አይሆንም እኮ እናውቀዋለን። ቶታሊ ጭራሽ ይሄ እውነት ለመባል የሆነ ነገር ለመያዝ እንኳን የማይሆን። ሶስተኛ አሁን ኤርሚያስ ሲያወራበት የመጣውን መንገድ ይሄ ማለት ነው አሁን አባታችን የሚያሳዩት ሚዩት ላይ ነው። ቀሲስ እያሰሙን ከሆነ ሚዩት ላይ ነው መሰለኝ። ነው እንዴ? በጣም ይቅርታ እያወራው ነበረ። ይኸው እዚህ ጋር የምታዩት መጋቤ ስብሐት፣ ይኸው እዚህ ጋር መጋቤ ስብሐት፣ ይኸው እዚህ ጋር ቆሞስ አባ ገብረ ወልድ ወልደ ሳሙኤል። አሁን ራሱ ቀለሜ የኔ ጓደኛ የሞተው ብሎ የሚያስተላልፈውን ራሱን ላሰማችሁ። ይኸው እዚሁ ቅዳሴ ላይ አለፍ አድርጌ በኩሉ ልብ ሲል ይኸው ይህንን ያሰማው ቀለሜ እያለ የሚያለቅስበት በስጋው ደግሞ ገደሉት ያለው አበበ ጉልላት እያለ ይኸው ድምፁ ጓደኛ የሚለው ይህንን ነው። ይኸው በደንብ ስሙት። ይሄንን በደንብ ከታች አላችሁ። ህብረተ መንፈስ ቅዱስ። ይሄኛው የቀለሜውን ደግሞ እዚሁ ላይ ላሰማችሁ። ቀለሜ የሚያለቅስበት ይሄ ነው። ይኸው ቀለሜ የሚያለቅስበት ይሄ ነው። ኦ ማይ ግድነስ አይ ቲንክ ፕራይቬት አደረጉት። እንትን ብለውታል። ቪዲዮውን እንትን ብለውታል። ቆይ አይ ሪከርድ አድርጌዋለሁ እኔ። ቆይ ሪከርድ አድርጌ ዶንት ወሪ። ቆይ እስኪ ፕራይቬት አደረጉት። ሳስማው ነበር ቅድም። ኦኬ ዋን ሰከንድ እኔም መረን ያለ አንደኛ አለኝ። ቆይ ሪከርድ አድርጌዋለሁ። ፕራይቬት አደረጉት። አይገርምም? ፕራይቬት አድርገውታል። እስከዛ ቀስ እኔ ሪከርድ አድርጌዋለሁ። ኦኬ አይቀጥልም። ክብረ በዓል ስላለ ዩቲዩብ ላይ እዛ ሄዶ እንዲቀድስ ተጋበዘ። በጣም ድምፃዊ ነው። ቅዳሴ ቀድሶ ክብረ በዓሉን አክብሮ የሚበላውን በልቶ ጠጥቶ ሲመለስ ወደ የተቃጠለ ብሎ አለ። ቆይ አንዴ ቆይ ወንድሜ ደወለልኝ። ምናልባት ድምፁ ካለ እዚሁ ያሰማቸዋለሁ። ቅዳሴ ላይ በጣም እንበይ እየመጣ ስለሆነ የሚገርም ነው። አጠፉት። አይገርምም? ሪከርድ አድርጌዋለሁ። ደወሪ አስቀረተ። ወንድሜ ሰምቶ ላከልኝ ቴሌግራም ላይ። ወንድሜን በሉት በመድኃኒት ማለት ነው። አበበ ጉልላት ይባላል። አብሮ አደጌ ነው። ኦኬ እሺ። እንዴት ውስጤ እንደተረበሸ ልነግራችሁ አልችልም። አብሬው የቀደስኩ አብረን የቆምን ስሙት። የሱ ድምፅ ነው።
ስሙ። ወንድሜ ባሉት አበበ አብሮ አደጌ ነው። ቁሞች ነው ተመልከቱ። ይሄ ነው አደጌ ነው። ወንድሞቼ ናቶች ወንድሞቼ አብሮ አደጌ አብረን እኩል ቀን አንድ ቀን ድቁና የተቀበልን አብረን የቀደስን አብሮ አፈርፋይቶ ያደገ በአንድ ወንዝ ላይ ያደግን አበበ ጉልላት ይባላል። አብሮ አደጌ ነው። ሳልቀብረው ወንድሜ ነው። ወንጌል ነግሬዋለሁ። ወንጌል ነግሬው ከተማ ሲገባ እንዳንተ ነው መሆን የምፈልገው ብሎ የጥቅምት መድኃኒዓለም በሉት ቆንጆ የሚያምር ልጅ አልኳቸው። ድምፁ ሁሉ እንደዚህ እንደሰማችሁት ነው። በቅዱስ ቁርባን ነው የገደሉት። በቅዱስ ቁርባን ነው የገደሉት። ወንድሞች ናቶች በቃ አስተያየት ስጡበት። ቀጥ ነው። መልካም። ስለዚህ አሁን ገጠር እንዳለ ሰውየው ገጠር እንዳለ እስከሚሞትበት ቀን ድረስ ገጠር እንዳለ ነው የተናገረው። እንደተባለው ይሄ ቪዲዮ ደግሞ ገጠር ባለች ቤተክርስቲያን ውስጥ በፍጹም በእንደዚህ አይነት መንገድ ሊቀረጽ ስለማይችል እሱን እናያዝ። ከዛ ውጭ ግን አሁን ኤርሚያስ ያለበት ሁኔታ ምንድን ነው የሚለውን እኔ ቀለሜ ያለበት ሁኔታ ማየት እንዲሁ ቀላል ነው፣ መልሱ ይሆናል። ለምንድን ነው እለት በእለት ምሳሌ ትምህርት አያስተምርም። ከ24 ሰዓት የሆነ በቃ 14-15 ሰዓት ልለው እችላለሁ ላይቭ ይገባል። ላይቭ ሲገባ ምንድን ነው የሚያደርገው? የሆኑ አጀንዳዎች ይዞ ይመጣል። እኔ ምሳሌ ትናንትም ከትናንት በፊትም ምናምን የነበሩትን እያየዋቸው ነበር። ይህንን እንትን አይቼዋለሁ፣ ቀድሜ ትናንት አይቼዋለሁ። እና ሰውየው ለእኔ አሁን ጤነኛ ነው የሚለው ነው መጀመሪያ መታየት ያለበት። ሕክምና የሚያስፈልገው ከሆነ የሚኖርበትን ሀገር በደንብ እንዲሁ ቢታከም ቢድን፣ እሱን ነው የምለው። ለምን ጤነኛ ሰው በዚህ መንገድ ላይ ሲጀምር ለቅሶ ነው ብዬ አላስብም። ቀሲስ ይቅርታ ፌክ ይመስለኛል አነሳሱን ሳየው። ቅዳሴውን አፍቆታል። እኔ ውስጡ እንዲያውም እኔ ፕሮቴስታንቶች እንዳይታዘቡት እያሰብኩ ነበረ። ማለት ልቅሶው የናፍቆት ነው። ቅዳሴውን ዜማ ሲሰማ በጣም የተረበሸ ይመስለኛል። የልጅነቱ የነበረበት መንፈሳዊ ህይወት ከዚያ ወጥቶ በዚህ ደረጃ መገኘት እሱ አሳዝኖት ይመስለኛል። የሚገርም ነው። እዛ ውጭ እንዲያው ስለ ቅዱስ ቁርባኑ ያነሳው ነገር ቅዱስ ቁርባን መድኃኒት አድርገውበት ነው እንደሚለው እንዲሁ በፍጹም የማይሆነውን ከሆነ ለምን ሌላ ሰው አልሞተም? ማለት በጣም ቀላል እኮ ነው። በጣም ብዙ ሰው ነው የሚቀበለው ስጋው ደግሞ። ይህን ያህል ህዝብ እድሜ ልኳን ቤተክርስቲያን ስታቀብል ትኖራለች። ህይወት ሲሆን እንጂ ሞት ሲሆን አይተናናቅም። የኖር ነው እድሜ ልካችን ባለችን እድሜ ምን ለማለት ነው? ቀለሜ እየተናገረበት ያለው መንገድ ምንድን ነው? አባለት ጽኑን በሰሞን ያነሳበት መንገድ አለ አይደል? አባለት ጽኑን ምናምን በቃ የሆነ ማስጮህ ውጭ ሀገር ነው የሚኖረው ማንም አይነካኝም የሚል መንገድ ይዟል። ስለዚህ ምን እናድርግ የሚለውን እኔ ውጭ ሀገር የት ሀገር እንደሚኖር የመጀመሪያው በደንብ የምታውቁ ሰዎች ጻፉልን። የመጀመሪያው ኤርሚያስ የት ሀገር ነው የሚኖረው በደንብ መጠየቅ ስላለበት ነው። የውጭ ህግ ደግሞ በጣም ነው የሚፈቅደው። እኔ የሚኖረው አሜሪካ ነው አውቀዋለሁ። የውጭ ህግ ምንድን ነው የሚለው በደንብ መጠየቅ ይቻላል።
ይሄ የኢትዮጵያ ቤተክርስቲያን እንደ ቤተክርስቲያን እኛም እኔ ምሳሌ እኔ እንደ ግል መጠየቅ እችላለሁ። እሱ ሄት ስፒች ምናምን የሚባሉ አሉ በደንብ መጠየቅ የምንችልባቸውና ሀገሩን በደንብ ቀላል ነው። ሌላው ቀላል ነው። ኒውዚላንድ ይባላል፣ ስዊዘርላንድ ይባላል፣ ኢንግላንድ ነው ይባላል። እሱ ቢሆን ከዛ ውጭ እኛ ምን እናድርግ የምትለው ላይ ቀሲስ አጠር ለማድረግ በቃ ማለት ለምዕመኑ መግለጽ ያለብን መግለጽ አጀንዳ ብዙ ሊሆንን ይገባል ብዬ አላስብም። መሰራት ያለበትን ነገር ሰርቶ እኛ ወደ ማስተማራችን መቀጠል። እነሱ በቃ ገድላትን ድርሳናትን ይዘው እያበዱ ነው ናፍቆቱ ስለሆነ ማለት ነውና ግን በጣም የሚያሳዝን እንደተባሉት ቀሲስ እዛ ዮሐንስ ወልደ ነጎድጓድ ያሉትም ወጣው መግለጫ እንዲሰጡ ቢደረግ መልካም ነው እላለሁ። አመሰግናለሁ። ቀሲስ ይኑሩልኝ። እግዚአብሔር ይስጥልን። አናፖለቲካሊ አንተም እንደዚሁ አጠራጋችሁ አስተያየት ስጡና እንጨርስ። እኔ እንኳን መምህራን ስላሉ ቀሲስ እነሱ ይቀጥሉ። ግን አበበ ጉልላት ከገጠር መጥቶ ከተማ ገብቶ እንደ ቀለሜ ከሚሆን እንደው እንኳን ማረፈ። አዎ በህይወት ከሌለ እንኳን ማረፈ። አዎ እውነት ነው። እውነት ትልቅ ነገር ነው የተናገርከው። እውነት ነው። ከተማ ገብቶ ከሚቀር አዎ ቶኒ ወንድማችን ቶኒ እሺ አለ ይገደም ቀሲስ እሺ ዲያቆን ዘማርያም ይሰማል? አይ ቲንክ ፓውዝ ሆናል መሰለኝ። እሺ ድል በድል አቤት ቀሲስ ይፍቱኝ፣ ባርኩኝ፣ ጥብቅ ይስጡኝ፣ ከነቶትን ይጠብቅልኝ። እንዴት ሰነበታችሁ? ሰላም ደህና አሜን አሜን። አይ እግዚአብሔር የተመሰገነ ይሁን። አይ እንደው አንዳንድ ጊዜ እንዲህ አይነት ነገር ሲፈጠር ነው አንዳንድ ጊዜ እንደው ሰው ነውር ጌጥ የሚሆንበት ዘመን ላይ ስለደረስነ እኔ ብዙም እንትን የሚለኝ ነገር አይደለም። ግን እኔ የሚገርመኝ ታች ተቀምጦ ለሚሰማው አካል እንደው እስኪ ያንን እኮ ቮይስ ሪከርዱን እኮ ሪከርድ አድርጎ ጎግል ላይ ሄዶ ሰርች ማድረግ እኮ ይችላል። አሁን እኮ በጣም ነገሮች ሁሉ የቀለሉ ናቸው። በጣም ቀላል ነው። እስኪ እውነት ነው ይሄ ነገር ትክክል ነው? እንደው ይሄ ነገር ተተግብሯል ወይ ነው? በነገራችን ላይ ዝም ብላችሁ አይታችሁት ከሆነ ባለፈው ሳምንት ጀምሮ ስለ ሚስጥረ ቁርባን ሲያስተምር ነበር። ሚስጥረ ቁርባን ያድናል የሚል ጥያቄ ካላችሁ ግቡ አይነት ነገር ብለው ሲያበቁ ሰዎች ሲገቡ ግን ራሳቸው ጥያቄ እየጠየቁ የዚህ ስጋ የዛ እንትን እያሉ ሲያላጉና ሰውን ሲያምታቱት ቆዩና ማሰሪያውን ምን አደረጉትኝ? ልብ ብላችሁ ተመልከቱ። በጣም ማሰሪያውን ምን አደረጉት? በቅዱስ ቁርባን አማካኝነት ወንድሜን ገደሉታል። ልብ በሉ። ዝም ብሎ አይደለም ሲናገር የነበረው ሰውየው። ወዳጄ ዝም ብሎ እንደዛ የወፈረ ሰው እንዳይመስላችሁ። እንዴ ሰው እኮ በውሸት ሲወፍር በጣም ብዙ ነገሮችን አንዳንድ እኮ ራሱ እንደው ማጋነንት ሊቀናበት ይችላል። ከሱ የሚዋሳቸው ብዙ ነገሮች አሉ። በጣም በሚገርም ሁኔታ ማለት ልብ ብላችሁ ስሙ። ስለ ቁርባን ነው ሲያስተምር የነበረ። ባለፈው ሳምንት ጀምራችሁ ተመልከቱ። ጥያቄ ሲጠይቅ የነበረ ቁርባን ይላል ሲገባ የማርያም ስጋ የእንትን ስጋ እያለ በደንብ ነው እንትን ሲል የነበረ። ማሰሪያውን ምን አደረገው? የቅዱስ ቁርባንን አማናዊ ትምህርት ማፍረሻ ሲፈልግ ይሄው መርዘው ገደሉት ብሎ መጣ። እውነቱን ነው። አንደኛ ቤተክርስቲያኒቱ አሁን እንደ ቤተክርስቲያን ራሷን ችላ ነገሮቿን ማስተካከል ማትችልበት ማንንም ተነስቶ እንደፈለገ እየተናገረ የሚያዋርዳት ስለሆነች አሁን ላይ ሰውየውንን በህግ መጠየቅ የሚችል አካል አለን ብዬ አላስብም። ምናልባት እሱ አካባቢ ያሉት ሰዎች ግን ተደራጅተው በሀገሪቱ ህግ ምክንያት በዛ ቢጠይቁትና ዋጋ እንዲከፍል ቢደረግ መልካም ነው ብዬ አምናለሁ። ግን የመጀመሪያ ነገሩን ልብ ብላችሁ ስሙ። ተመልሳችሁ ሪከርድ ያደረጋችሁ ሰዎች ልብ በሉ። ስለ ቁርባን ነው። ቁርባን ያድናል አያድንም እንዲህ አይነት ጥያቄዎችን ነው እንትን ሲል ኖረና ቀጥታ አሁን በሚስጥረ ቁርባን ላይ እንዲህ አድርገው ገደሉታል። እኔ የሚገርመኝ አሁንም እንዲህ እያሳየን ታች ላይ ተቀምጠው ግን እንደው አሁንም የሚሰሙት ሰዎች እኔ ገርሙኛል። እኔ አንዳንድ ጊዜ ሰው ልብና አእምሮ ሲደፈን ከባድ ነው። የምር እውነቴን ነው። እግዚአብሔር መንፈስ ቅዱስ በምንስ ገብቶ እነዚህን ሰዎች እንደው ነጥቆ ከሳት ሊያወጣቸው ይችላል። ስለዚህ ሰው እንደው ቆም ብላችሁ የዚህን ሰው ሐሰት የሆነ ነገር እየሰማችሁ ባልተገባ መንገድ የምትሄዱ ሰዎች በእውነት ይሄ ንስሐ ጊዜያችሁ ነው። እግዚአብሔር አምላክ እናንተን ይጠራል። ጠጋ ብላችሁ ራሳችሁን የምታድኑበት የምታደምጡበት
እውነተኛ ክርስትና የት እንዳለ የምትመረምሩበት ጊዜው አሁን ነው። ልብ ብላችሁ ተመልከቱ። በነገሮች ሁሉ ቤተክርስቲያን የምትከሰሰው ባልዋለችበት ባልቆመችበት ነው። በትምህርት ማንም ወግቶ እሷን ሊያሸንፋት እንደማይችል አውቀውታል። ስለዚህ የሐሰት ክሶች እያነሱ በተለይ የዋሁን ምእመን ምን ማድረግ ነጥቆ መውሰድ። በቃ እንዲህ አይነት ነገር ስላለ ባካችሁ ተመለሱ፣ በዚህ ተመለሱ። የሱ ግን በጣም የሚገርምና የሚያስቅ ነው። እኔ አዝናለሁ። አሁን ነገም እንግዲህ አፉን ከፍቶ ወንጌል ልስበክ ብሎ እንግዲህ ይነሳል ማለት ነው እና እኔ በጣም ስቄያለሁ። በጣም ነው ስቄ ነበር። እንደውም እሱ ድምጽ የተወሰደብኝ እኔ በጣም የሚገርም ነው። ምናልባት ቅድም ቀሲስ እንዳሉት የክብር ለኢየሱስ ወይም አባ ሰረቀ ወይም ደግሞ የሚባሉት አባት እነሳቸው እንኳን ድምጻቸውም ተወስዷል። የተወሰደው በምታት ሳይሆን ራሱ እግዚአብሔር እንግዲህ ስለማይጠቀሙበት ሊሆን ይችላል የወሰደው። ስለማይጠቀሙበት ነው የወሰደውና እግዚአብሔር አምላክ እንግዲህ ቤተክርስቲያናችን ይጠብቅ። አሜን አሜን። እሱ ነው ዋናው መምርዬ። አሜን። እግዚአብሔር ይስጥልን፣ እግዚአብሔር ይስጥልን። ዲያቆን ዘማርያም እንኳን ደህና መጣ። ቀጥል። እንኳን ደህና ቆዩን። ቀሲስ ይፍቱኝ ይባርኩኝ። እንደምን አሉ? ደህና ናቸው? እግዚአብሔር ይባርክ። አሜን። ሰምተዋል ይሄን ነገር? አዎ አሁን ሰምቼ ሙሉን አልሰማሁትም ነበርና አሁን እርስዎ ሲያቀርቡት እኮ ሙሉን ሰማውና ሁለቱን ድምፅ እንደዚህ ያነጻጽር። ያው ዲያቆኑ በነገራችን ላይ ቀዳሹ የቅዱስ ዮሐንስ ወልደ ነጎድጓድ ዲያቆን የነበሩ ናቸው። አሁን ቀሰዋል፣ ቄስ ናቸው። እዚያ ደብር ነው ያሉት። አሁንም የሚገርሞት ደግሞ የዛሬ ሳምንትን 15 ቀን እዛ ነበርኩኝ። ዮሐንስ ወልደ ነጎድጓድ እዛ አዲስ አበባ ነበርኩና መረጃ ቅርቡ ይደርሰኝ እንደውም አግኝቻቸው እንደውም በጠየቅኳቸው ነበረ። ኤኒሃው የዚህ ሰው ብዙ ጊዜ እንደዚህ አይነት ውሸቶች በመጽሐፍት ላይ ብዙ ነገር እናያቸዋለን። አሁን እኔ በተለይ ከዚህ ልኛ ልንማር የሚገባው ነገር ምንድን ነው ነው ባጭሩ። በቃ መሰረታዊ ጉዳይ ከዚህ ምን እንማራለን ነው። በነገራችን ላይ እኛ በፍርድ ቤትም በየትኛውም መንገድ ይሄ ሰው በክስ ቢሄድ ከእግዚአብሔር ፍርድና ቁጣ ማንም ሰው አያመልጥም። በስጋይ ብቻ አይደለም የሚደረገው። እያንዳንዷ ላጠፋት ለሚዋሻት ውሸት፣ ለሚቀጥፋት ቅጥፈት፣ በሐሰት ለሚከሳት ቤተክርስቲያን በሙሉ ምላሽ ይሰጥበታል። ይሄ ምንም ጥያቄ የሌለው ነገር ነው። በነገራችን ላይ ሰውም ዝም ቢለው ፍርድም ባይፈርድ ማለት ነው። ይሄ በጣም ምክንያቱም እኛ ፈራጅ ዳኛ እግዚአብሔር መሆኑን ስለምናምን ማለት ነው። በሐሰት ቤተክርስቲያንን መክሰስ፣ በሐሰት የሰው ስም ማጥፋት ራሱ በህግ ደረጃ ራሱ ወንጀል ነው። የእግዚአብሔሩን እንቶ የሰው ራሱ እንኳን አይለቀንም። ቀሲስ ዲበ ሁሉ ባልሆኑት ነገር መሆን መክሰስ ማለት ከሃይማኖት ውጭ ራሱ ያስከስሳል። የሌለን ሰው ያለን ሰው ሞተ ብሎ መናገር። አንድ ጊዜ ምን ተከሰተ አሉ። እዚህ አዲስ አበባ ነውና አንድ ካህን ታመሙ። ብዙ ጊዜ ሆናቸው ህመሙ። ሞተዋል ብለው ሌላ ሰው ቀጠሩ በመደባቸው። እንግዲህ ተመልከቱ፣ ሄደው አልጠየቋቸውም። ሞተዋል ብለው ሌላ ሰው ቀጠሩ። ከዛ ከ4 ወር ከ5 ወር በኋላ ተሽሏቸው መጡ። ሲመጡ በእሳቸው መደብ ሰው ተቀጥሯል። ወይኔ እኛ እኮ የሞቱ መስሎን ነው አላሏችሁም ለራሳቸው? ከዛ እሳቸው ምን አሉ? ምን አለ ቀብራችሁኝ እንኳን ብትቀጥሩ። በቃ ይሄ የሚያሰኝ ማለት ነው። አሁን ምን አለ እንኳን ቀብራችሁኝ ሌላ ሰው ብትቀጥሩበት ምን አለበት? ከሞት ከቀበራችሁኝ በኋላ ብታረጉት ምን አለበት? አሁን እየሆነ ያለው ነገር ይሄ ምን አለ ምን አለ ቀብር አሳይቶ ምናምን እንዳው ፎቶ አሳይቶ ምናምን እንኳን ቀብሮ እንኳን ቢያደርገው ምን አለበት? በህይወት ያለን ያውን ደግሞ በከፍተኛ ማዕረግ መጣን ሰው ማለት ነው። ስለዚህ አሁን ምን አይነት ቀሲስ ይረዳሉ? ሂደቶቹ ማለት ነው። በመጀመሪያ በመጽሐፍ ቅዱስ ተመጣ። መጽሐፍ ቅዱስ አያውቁም፣ መጽሐፍ ቅዱስ አያነቡም። እነሱ ጋር ያለው ድርሳና ገድል ነው ተባለ። በመጽሐፍ ቅዱስ ተመጣ። መጽሐፍ ቅዱስን ተዉት። የት ሆነ መዋያቸውና ሐሜታቸው ገድላትና ድርሳናት ላይ ሆነ። አሁን መጽሐፍ ቅዱስ የሚያወራ የለም። 5ቱን ሶላ ቆሞ የሚሞግት ሰው ጠፋ። ምንም የለም። እንደምትሰሙት እንደምታዩት ነው። የለም መጽሐፍ ቅዱስ ላይ ቆሞ በመጽሐፍ ቅዱስ ላይ በ5ቱ ሶላዎች ቢነጋገር የለም። ያለው አማረ ወደ ገድላት ድርሳናትም አሁን ሰው እየተመለሰለት እየገባው እየተረዳው ሲመጣ ደግሞ አሁን ደግሞ ወደ ተመጣ ወደ ግለሰብ፣ ከዛ ወደ ደብተራ ነው ገሊ ነው ናም ብሎ ማጣት። ከዛ ይሄም ደግሞ አላዋጣ ሲል ደግሞ እንደዚህ ወንኩት ከዚህ አንጻር ነው፣ እንደዚህ ወንኩት እንደዚህ አንጻር ነው፣ ከዚህ ወንኩት እንደዚህ አንጻር ነው ተብሎ ማለት
በነገራችን ላይ አሁን ቅድም የሚናገሯቸው እንደዚህ ድምፅ የተወሰደብኝ ምናምን የሚወሰድ እኮ ያለው ሰው ነው። አሁን ቀለል ምኑ ነው የሚወሰድበት? ሰው እኮ ለመወሰድ ሊኖር እኮ ይገባል። እንዲ የሆነ አሁን ብዙ ጊዜ ታድሱ ስልት በነገራችን ላይ ይሄ ነው፣ ቀንተህበት ነው። በእርግጥ ከአሪዮስ የምንማረው ይህንን እኮ ነው። አሪዮስ ምንድን ነው ያለው? በግል ጥላቻ ነው አትናቴዎስ ያወገዘኝ እኮ ነው ያለው። እዚህ ሴሚስትሩ እኮ አሁን እኮ የተደገመው እኮ ነው። በቃ እንደዚህ ስትሆን ቤተክርስቲያን ትወገዛለህ። ኢየሱስ ክርስቶስን ጌታ ከሆኑ መሆኑን ከመሰከርክ ትወገዛለህ። እንዲህ አይነት ነገር ምናብ መፍጠር። ሰው እኮ ያለውን የሚወገዘው የሌለው ኬት መጥቶ ይወገዛል እንዴ? ባለፈው አላያችሁ መስተበቁ ዘመስቀል ላይ ለነዚህ ለሉክሌቱ ፍጡራን ስብሐተ ፈጣሪ አይደለም የሚለውን አንስቶ ለዘመናት ሳዜሙ የነበረው ሲጀመር መስተበቁ ዘመስቀል እኮ የቄስ ነው የዲያቆን እኮ አይደለም። ግን ምንድነው ምእመኑን አሁን የዋሃል አይደለም እዚህ ፕሮቴስታንቱ ዓለም እሱን ለማታለል ያገለግላል። ለዛ ነው እነሱ ከዛ ይስቃሉ። በእርግጥ ምንድነው ቀለሜ መጽናኛ ነው። ለምን ከፕሮቴስታንት የወጣችሁ ሰዎች መጽሐፍ ቅዱሳዊ ምላሽ ባይኖራችሁም ከተመለሳችሁ ግን እንደነዚህ ገድላት ስላሉ ቢያንስ ለነዚህ ብላችሁ ነው የማትመለሱት አይነት መጽናኛ ማለት ነው። ከሄዳችሁ አይታችኋል። ድርሳነ ሚካኤል ላይ እንደዚህ ሚል አለ፣ ገድለ ተክለ ሃይማኖት ላይ እንደዚህ ሚል አለ፣ ተአምረ ማርያም ላይ እንደዚህ ሚል ታገኛለህ። ስለዚህ ከተመለሳችሁ እንደዛ ላይ እንደዚህ ሚል ታገኛለህ። ስለዚህ ከተመለሳችሁ እንደዛ ነው የምትሆኑት። በመጽሐፍ ቅዱስ ማማት አትችሉም። እንዲህ ካላችሁ ግን እንደዚህ ገድል አለላችሁ፣ እንደዚህ ያጋጥማችኋል ብሎ መጽናኛ አይዟችሁ ላላችሁበት ተስፋ እንዳትቆጡ አይነት ነገር ነው እንጂ አንድ ሰው ለዘመናት ዲያቆን ነበርኩኝ የሚል ሰው መስተበቁ ዘመስቀል ሳዜም ነበር ይላል። አንድ ሰው መቼ ነው የሚባለው መስተበቁ ዘመስቀል ለመሆኑ ያውቋል? ዛት ማች እንደዚህ አይነት ሰው የሆነ ነው። እና አሁን እኛ በዚህ ልክ መውረዱም ደግሞ ወደ ግለሰብ መውረዳቸው ነገም ይቀጥላል ማለት ነው። በቃ እንደዘሌ እንደዚህ ነው፣ እገሌ እንደዚህ ደብተራ ነው፣ ይሄ በቃ ይሄ ያለው ሌላ አማራጭ የለም። መጽሐፍ ቅዱሳዊ ማስረጃ ምናምን የለ። ወደዚህ ነው የሚመጣው። እና ምዕመናን እንድነቃ ነው ዋናው ነገር። ይሄ ሚዲያ ጥሩ ጎኑ ምንድን ነው? አሁን ቀሲስ ዲበኩሉ እንዳሳዩ ንጽጽር አየን። አይታችኋል። እሱ ያሳየውን ዜማና እሳቸው ደግሞ ተመልሶ ደግሞ ሰውየው ሲያዜም የነበረበትን ዜማ ተመልከቱት። አንድ አይነት ወጥ በቃ ማንኛውም ሰው መለየት የሚችል ሕያው ደግሞ ምስክር እኚህ ሰው ካህን ሆኖ መገኘታቸውና እዚሁ ደግሞ አዲስ አበባ እምብርት ላይ መገኘታቸው ማንኛውም ሰው ሊያረጋግጠው የሚገባ ማለት ነው። መጨረሻ መልእክት ምንድነው? ለማሳጠር ያክል ፕሮቴስታንት ወንድሞችና እህቶች እባካችሁን ይህንን ዘመን ለመልካም ነገር ተጠቀሙት። ብሽሽቁ ለማንም ሰው የሚጠቅም አይደለም። ከዚህ ውሸት ግን ምን ይተርፋል? ምንድነው የምታገኙት? እውነት በዚህ ጌታ ኢየሱስ ክርስቶስን እያገለገልኩ ናችሁ ታምናላችሁ? በዚህ ወንጌል እየሰበክን ነው ላችሁ ታምናላችሁ? ለምን በብርሃኑ አትመላለሱም ወደ እውነተኛው መንገድ? ይሄ ቤት እኮ አይጠበንም እኮ የአምላካችን የእግዚአብሔር ቤት ነው። ለሁላችን እኮ በቂ ነው። ከውሸት ውጡ በቃ። እስከ መቼ ገንዘባችሁ ይቀፈላል? ሰው ስዊዘርላንድ እየኖረ እንዴ፣ በነገራችን ላይ በጣም ሀብታም ከምትባል ሀገር ውስጥ ናት ስዊዘርላንድ። እዚህ ከተማ ውስጥ እየኖረ ታመም ያለው እንደዚህ ሆኛ ያለው ብሎ ገንዘባችሁ ተከፈለ። ምንም ነገር የለም። የሕክምና ማስረጃ እንኳን አላሳያችሁ። ይሄው እንደዚህ ብሎኝ ሴቨር ኬዝ ላይ ነኝ። በቃ እኔ ያለሁበት አሁን በጣም ያለሁበት ከፍተኛ በሽታ ደረጃ ነው፣ ክሮኒክ ደረጃ ደርሻለሁ ብሎ የሕክምና መረጃ እንኳን አላሳያችሁ። ባለፉት እዚህ ላችኋል ገንዘባችሁን ሲከፍል ከእናንተ መካከል የሕክምና ማስረጃ ያሳያለ። ይሄውና የሕክምናው ማስረጃ ታሞ ሊታከምበት ያስፈልገው የሐኪሞች ደግሞ ማስረጃ ህመሙን የሚገልጽ ይሄ ነው ብሎ አይታችሁታል። ግን ገንዘባችሁ ሰጣችሁ። አሁን እንኳን አትማሩ። እስከ መቼ ገንዘባችሁ ይከፈላል? አይ ገንዘብ ኖሮን ነው ካላችሁ ደግሞ አሉላችሁ እኮ መቄዶንያ። እነሱን አትለግሱም፣ እነሱን አታብሉ፣ እነሱን አትጠጡም። ገንዘብ ተርፏችሁ ከሆነ በዚህ ልክ የጽድቅ ስራ ብትሰሩ መልካም ነው። ለፕሮቴስታንት ወንድሞችና እህቶቻችን ከብሽሽቅ ውጡና ከጥላቻ ውጡና እውነት ይሄ ሰው ያቀረበው መረጃ እውነት ነው ወይስ ውሸት ነው? ይሄው ሂዱ እስቲ አዲስ አበባ እስቲ ሂዱ እኮ እዛ ወልደ ነጎድጓድ ዮሐንስ እስቲ እኚህን ካህን ጠይቋቸው። የእርሶ ድምፅ ነው ወይስ ደግሞ ቀለሜ በውሸት ነው የከሰሱት? እስቲ ያጣሩት በንጹህ ልቦና። እኛ ቤተክርስቲያን ደግነቱ ሲገባ አንድ ሰው የታለ ክር እያለ ዝበኛ አያስገባም እኮ ክፍት ነው። እስቲ ግቡና እስቲ ያጣሩ። ከዛ የኛ መረጃ ውሸት ነው እውነት እስቲ ለዩት። ከዛ በኋላ ከዛ በመድረካችሁ እስቲ ንገሩ። እንደዚህ ቀጣፊ ሰው አንፈልግም በሉ እስቲ። እንደዚህ አስመሳይ ሰው አንፈልግም እስቲ በሉ። ስለዚህ በሐሰት ክስ የሚከብር ጌታ የለም እና ለፕሮቴስታንት ወንድሞች እባካችሁን ጥላቻውንና ተዉትና ወደ እውነተኛ ወንጌል ወደ እውነተኛ ቤተክርስቲያን እንድትመጡ አደራ። ሁለተኛ ለእኛ ኦርቶዶክሳውያን ደግሞ በእነዚህ አይነት ነገሮች ድንብርብር እያልን በለቅሶ በሐዘን በምናምን በእይታ በእነዚህ መንገድ በሾው እንዳትሸወዱ። እኔ በዚህ ዘመን በዘመነ ቲክቶክ ዘመን እኔ ሚዲያ እየተጠቀመ ስማርትፎን ይዞ ቲክቶክ እየተጠቀመ የፕሮቴስታንት ዓለም ላይ ልቤ ሸፈተ የሚል ኦርቶዶክስ ያሳዝነኛል በእውነት። በዚህ ዘመን
እነዚህ አይነት የሚገርሙ አባቶችና መምህራን ወንድሞች ባሉበት በዚህ ቲክቶክ መንደር ላይ ያልገባንም ማንኛውም ጥያቄ መጠየቅ የምንችል አቻ የሆኑ እኛ የምናወራው ነገር ይረዱ የሚችሉ አካላት ማህበራዊ ሚዲያ ላይ ባሉ በዚህ ወቅት እኔ ግራ ገብቶ ምን ፍቅርና ገባው የሚል ሰው ያሳዝናል በእውነት። ስለዚህ ነቅታችሁ ወደ ቤተክርስቲያን መጠጋት ያለባችሁ ጊዜ ነው። ይሄ በጣም አደራ ምለው ይሄን ነው። ሁለተኛ እንደዚህ የቅንብር ቪዲዮችን እየሰሩ መሪጌታ ጋር እንደዚህ ሆነ፣ ቀሲስ እንደዚህ ጋር ደብተራ ሆነ፣ እንደዚህ ሆነ ብሎ በመተቸት ቤተክርስቲያኒቷን በማጣላት ላይ ስለሚገኙ ምንም ግራ ሊገባን አይገባም። እንደው አንድ ደቂቃ የሚፈቀድልኝ ከሆነ በዚህ በቤተክርስቲያን ትምህርት ሁላችንም በጸሎት ህይወት የምናውቀው አለ። የቤተክርስቲያናችን ትምህርት መቼስ ለሁላችን ግልጽ ይመስለኛል በትምህርት ደረጃ ማለት ነው። እና አባ ጊዮርጊስ ዘጋስጫ እዚህ አርጋኖን ጸሎቱ ላይ የሚገርም ምስጋና ለእመቤታችን አቅርቦ እናገኛለን። የእመቤታችን ምስጋና ላይ ማለት ነው። እና የእመቤታችን ምስጋና ላይ በጣም የሚገርማችሁ ስለ ጥንቆላ ከዚህ ከመተት ጋር በተያያዘ ቤተክርስቲያን ያላትን ወጥ ትምህርት አባ ጊዮርጊስ ዘጋስጫ እንዴት አድርጎ እንደገለጸ እንደ አጭር ባለ መንገድ ባቀ በጣም ደስ ይለኛል ከተፈቀደልኝ ፈቃደኛ ከሆኑ ቀሲስ። እሺ መልካም። እሺ አንዴ ቆይ ላውጣውና እዛ ቀጥላለሁ። የሚቀጥል ካለ የሚቀድመኝ ካለ አንዱ ሲቀደምና ላውጣው። ቆይ አንዴ። እሺ መጋቤ ብሉይ እስከዚያ እንትን ይበሉ ቀሲስ በኋላ ያነሱታል። ጥሩ ነው። እሺ አውጥቼዋለሁ። ይቅርታ በቃ እሺ። ሚዩት ማለት ተናገርኩ። እኔ የሚያሳዝን ነገር ስለሆነ ዋናው ነገር መጋለጥ አለብን ማስጠንቀቅ አለብን የሚለው ነው። ቴዲ ቀጥል። እሺ ይቅርታ መጋቤ ብሉይ መሐሌ ስለገባ ግድ ነው። እሺ ይሄ አርጋኖን ነው እንግዲህ መጽሐፍ አርጋኖን የሰባቱ ዕለታት ነው እንደምታዩት። እና ቤተክርስቲያን በዚህ ጉዳይ ላይ ያላት አቋም እንደሆነ እንድትረዱ ለምዕመናን ነው፣ ለካህናቱ ሳይሆን ለመምህራን ሳይሆን ለምዕመናን ነው። እንደዚህ የሚል ይላል አርጋኖን ዘሰሉስ ነው እና ምዕራፍ 7 ላይ በዕብራይስጥ ማርያም የተባልሽ የተመረጥሽ እመቤቴ ድንግል ማርያም ሆይ ፍጡራን ሁሉ ከሚጎዳ ደዌና መከራ ስጋ ከመከራ ነፍስ አድኝኝ ካለ በኋላ በጉጉት በሰጎን ተመስለው ከሚያስቱ አጋንንት አድኝኝ። እሺ ለክፋት አስማት ከሚጽፉ ጠልሰም ከሚጠለስሙ በወፍ ከሚያመልኩ በእሳት ከሚያሟርቱ ጠጠር ከሚጥሉ ጠንቋዮች እንጨት ጠርበው ድንጋይ አለዝበው ከሚያመልኩ ሟርተኞች አድኝኝ። ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ ሉክ የቤተክርስቲያኒቷን አቋም ይሄ ጸሎታችን ነው። በነገራችን ላይ ምን ከዛፍ እግር ከተራራ ስር ለጣዖት ለአጋንንት ከሚሰዉ በፀሐይ በጨረቃ በከዋክብት ከሚያመልኩ በመጻሕፍት ምልክት ከሚጠነቁሉ አድኝኝ። ይሄ ሁሉ የተወገዘ ነው እያለ ነው። ኑ በብርሃኑ ተመላለሱ። እግዚአብሔር ስትልን ቀሲስ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። ቆንጆ የጸሎታችን በጸሎታችን ላይ እንድንጠበቅበት ከአጋንንት አሰራር እንድንድንበት የሚሰጥ ጸሎት ነው የሚል ነው። መጋቤ ብሉይ ያ ክፉዎችን እንወቅባቸው፣ ሐሰተኞችን እንወቅባቸው። ቤተክርስቲያንን መጠበቂያ መንገዱ የቤተክርስቲያንን ትምህርት የቤተክርስቲያንን ድምፅ በትክክል መከታተል ነው። መስሎ የሚታየን ነገር ካለም መጠየቅ መነጋገር ነው። በግልጽ መነጋገር ነው። ምክንያቱም ምንም የተሰወረ ነገር የለም። ትምህርታችንን በተመለከተ እምነታችንን በተመለከተ እኛንን የምንናገር ብዙ ጊዜ እየተሳሳተ ያለው አንደኛው የእኛ ቤት ላይ ያሉት አጥማቂዎች ነን የሚሉ ሰዎች የቤተክርስቲያንን ትምህርት አያውቁም። ነገሩን ሁሉ ከቤተክርስቲያን ጋር በሚያያይዝ በተለያየ መንገድ ያወሳስባሉ። ረፉ ሲተው ሲባሉ ጥንቆላን ትደግፋላችሁ ማለት ነው ወደሚል ይመጣሉ ማለት ነው። ጥንቆላ በቤተክርስቲያን የተወገዘ የተነቀፈ የተጸየፈ ተግባር ነው። ያንን ወደ ቤተክርስቲያን ማምጣት ፈጽሞ አይቻልም። ማንም የቤተክርስቲያን አገልጋይ ይሄንን ያውቃል። አይ በቤተክርስቲያኒቱ ውስጥ ተጠልለው ያሉ ሰዎች እንደዚህ ሊያደርጉ ይችላሉ ወይ ለሚለው ዛሬ ጥንቆላን እንነቅፋለን እያሉ እነ ሰረቀ ብርሃን የሚባሉትም እነ ሙሴም ራሳቸው ጠንቋዮች እንደነበሩ በይፋ ከኔ ጋር ተነጋግረናል፣ እናውቃለሁኝ።
ኦኬ ራሳቸው ጠንቋዮች ነበሩ ማለት ቤተክርስቲያኒቱ ጠንቆላን ታስተምር ነበረ ወይ? የትኛው ጉባኤ ነው? በቅኔ ጉባኤ ጋር ነው? ከትርጓሜ ጉባኤ ጋር ነው? ከመጽሐፍት ጉባኤ ጋር ነው? ከዜማው ጋር ነው? ከምኑ ጋር ነው? ወይስ ከባህር ሐሳቡ ጋር ነው? ከውሻሩ ጋር ነው? ከምኑ ጋር ነው ጥንቆላ ትምህርት የሚሰጠው? ከየትኛውም ትምህርት ውስጥ የለም። ጥንቆላ የሌባ ነው። ባለፈው የኔታ መዝገበ ቃል በዚህ በጣም ጥሩ ቃል ነው የተጠቀሙት ማለት ነው። ሌብነት ነው። ቤተክርስቲያንም ውስጥ የትኛውም ቦታ ሌባ አለ። ሌባ ቢኖር ያንን ሌባ ብለን እናስወጣለን ከቤተክርስቲያናችን እንጂ የሌብነቱ ስራ የኛ ነው ብለን አናውቅም። አጋጣሚ ሆኖ ደግሞ ቀጥታ እኔ ራሴ የተሳተፉበት ማንኛውንም የጥንቆላ ስራ የጥንቆላ መጽሐፍ የሚያወግዝ ቃለ ጉባኤም አለ። እኔ ራሴ የፈረምኩበት ማለት ነው። በሊቃውንቱ ጉባኤ ፈርመን ትክክል አይደለም እንደዚህ አይነቱ ትምህርት እንደዚህ አይነቱ ጥንቆላ ከመምህራን ጋር ምንም አይነት ግንኙነት የለውም። መምህራንም ይሄንን ነገር በምንም አይነት መንገድ አስተምረው አያውቁም። ትምህርት ጉባኤ ተዘርግቶለት አያውቅም። የቤተክርስቲያን እምነት የቤተክርስቲያን ትምህርት አይደለም። በስመ አብ ብሎ ቢጀምርም ዳዊት ቢጠቀምም ሌላ ድርሳንና ገድልን እንዲነበብ ወይም የሆነ ነገር ለጥንቆላው ቢጠቀምም ለሟርቱ ምንም አይነት ነገር ከቤተክርስቲያን እምነት ጋር ግንኙነት ስለሌለው የተወገዘ ነው ተብሎ ተወግዟል። በሊቃውንቱ ጉባኤ ተጽፎ በሲኖዶስ ተወግዞ ተላልፏል ማለት ነው። ከፈለጋችሁ ቃለ ጉባኤውን አውጥቼ ማስነበብ እችላለሁ፣ መለጠፍ እንችላለን፣ ችግር የለውም። ሌላው እነዚህ አሁን እነ ቀለሜ የሚሰሩትን ስራ ቅድም ተነግሯል። የሚፈርደው እግዚአብሔር ነው። የመጨረሻውን ፍርድ የሰውን የህሊና ፍላጎት የልቡን አውቆ እያንዳንዱ በተናገረው ነገር ሁሉ ፍርድን የሚሰጥ እግዚአብሔር ነው። ነገር ግን እግዚአብሔር ይፈርዳል ብለን እኛ ስለኛ የሚነገረውን ነገር ስለራሳችን የሚነገረውን ውሸት እያየን ዝም አንልም። ጠማማን ጠማማ፣ ክፉን ክፉ፣ ሐሰተኛን ሐሰተኛ፣ ከሃዲን ከሃዲ፣ መናፍቅን መናፍቅ፣ ሌባን ሌባ ማለት ግዴታ አለብን። ግብሩ ስለሆነ ሌላ ሰውነቱን መንካት አይደለም፣ ግብሩ ነው። ያንን ግብሩን በጠራራ ፀሐይ ወጥቶ ሲናገረው ትክክል አይደለም ማለት የማውገዝ የመንቀፍ የማጋለጥ ስራ መስራት አለብን። አንዱ ባለፈው ያባለት ጽኑን ነው። እኔ ሰምቼው ዲያቆን ዘማርያምም ጥሩ ስራ ነው የሰራው። ሌሎችም ወንድሞች ጥሩ ነገር ነው ያደረጉ ማለት ነው። አሁን እኔ በጣም ስለሚደክመኝ መግባት ስላልቻልኩ ነው እንጂ መሳተፍ እፈልጋለሁ እንዲህ አይነት ነገሮች ላይ። ይሄም አሁን ያደረገው ነገር በጣም ነው ስሰማው ራሱ ተቆርጦ እንትን ላይ ነው የተቆረጠ ቪዲዮን የሰማው ቲክቶክ ላይ። ከዛ ዳውንሎድ አድርጌ ያስኩት። ግን እንዴት ነው የምናገኘው? የት ነው የሚገኘው? ይሄ የሚባለው በበጉልላት ነው። በበጉልላት የሚባለው ልጅ የለም ወይ? ልናገኘውስ አንችልም ወይ? የት ሀገር ነው የሚለውን እንትን ሳደርግ በትክክል መገኘት አልተቻለም። አሁን ሲወጣ ቀሲስ ጥሩ ነገር ነው ያደረጉት፣ ይሄ መጋለጡ ማለት ነው። ምዕመናንን በተመለከተ ግን ምዕመናንን ትምህርት እናስተምር። ትምህርት ካስተማርን ምንም የሚመጣ ነገር የለም። ትምህርት ነው የሚያቆመው። እምነቱ ትምህርት ላይ ነው ያለው። ትምህርት ማስተማር፣ ሃይማኖትን በተመለከተ ግልጽ የሆነ እውቀት፣ ግንዛቤ፣ መሰረታዊ የሚባለው ነገር ለሁሉም እንዲኖረው ማድረግ። በቤተክርስቲያን ውስጥ የሌለን ነገር የለም። ይሄ የኛ ትምህርት አይደለም፣ የኛ እምነት አይደለም፣ የኛ ቤተክርስቲያን አታውቀውም ይሄንን ብሎ ደግሞ መንገር ለክፎችም ለራሳቸው ለምዕመናንም ለሁላችንም ስለሚጠቅም ይሄንን እናድርግ ነው። እግዚአብሔር ያክብርልኝ። ሁሉንም እንበርታ፣ እንጠንክር። ለቤተክርስቲያን አንድነት፣ ለቤተክርስቲያን ትምህርት መዳረስ ክፎችን ቤተክርስቲያን ላይ ምንም እድል ፈንታ እንዳይኖራቸው ለመከላከልና ለማሳፈር ተባብረን መስራት አለብን። ትጋት ነው የሚፈልግ እንጂ ይሄ ምንም ከባድ ስራ አይደለም። ነገር ግን አንድነትና ትጋት ያስፈልገዋል። በአንድነት ሆነን በትጋት ሆነን እንከላከል። የቤተክርስቲያን አስተዳደር ጉዳዮች አንዳንዴ ስራችንን ሊያዳክሙ ይችላሉ፣ ጊዜያችንን ሊወስዱ ይችላሉ። ነገር ግን ዋናው የቤተክርስቲያን ስራ ይሄ ነው። እምነቱን ማስረጽ ነው፣ እምነቱን ማስተማር ነው፣ እምነቱን መጠበቅ ነው ዋናው ስራ። አስተዳደራዊ ጉዳዮች ሊያስቸግሩ ቢችሉም እንኳን እምነቱ እስካልጠፋ ድረስ አስተዳድሩ ይቀናል። እምነቱ እስከተጠበቀ ድረስ አስተዳድሩ መቅናቱ አይቀርም፣ መስተካከሉ አይቀርም እና እዚህ ላይ ትኩረት እናድርግ። ጊዜያችንን፣ ጉልበታችንን፣ እውቀታችንን ሁሉ በአንድነት በትጋት
በዚህ ላይ እናውል ነው የምለው። እግዚአብሔር ያክብርልህ። ሁላችሁንም አመሰግናለሁ። ሰላም ያገናኝ። መጋቤ ብሉይ ቃለ ሕይወት ያሰማልን፣ ቃለ ሕይወት ያሰማልን። የኔም ዓላማ በመሰረቱ እንዲያው ግለሰብ ላይ ብዙ አንደኛ ይሄ ምንም እውነት ለመናገር ቁም ነገር እንደ ቁም ነገር ተነስቶ የሚወራለትም ሰው አይደለም። ምክንያቱም የኖረው ህይወት በራሱ የሚያሳየው እሱን ስለሆነ፣ ግን በህይወት ያሉትን ሰዎች አውጥቶ ሰቅሰቅ እያለ ሲያለቅስ ይህንን የመሰለ ድምፅ እያሰማ ኮሜንቱ ወደ 300 ገብቼ ዩቱብ ላይ ስመለከተው ሁሉም ኧረ ዲያቆን ወይንም ቀሲስ በትረ ማርያም ጉድህና ስማ የሚል ሰው አልነበረም። እና አንድ ሰው እውነት ለመናገር እኔ ከማንም አልሰማሁትም። በቃ ዩቱብ ላይ ወንድሙን ገደሉበት የሚለውን ርዕስ አየሁኝ። እኔ እውነቴን ነው በጦርነት የሞተ ነው የመሰለኝ። እኔ ማለት የጦርነት ዜና ነበር የመሰለኝ። ወንድሙን ገደሉበት ሲባል ያው ሰላም የለም ሀገራችን ላይ የሆነ ነገር ነው የመሰለኝ። ከዛ አብሮ ሲቀድስ የነበረ ወንድሞች ገና እውነቴን ነው በኩሉ ልብ ሳይል ሳያዜም በከባህሎ ህልዎ ሲሉ ነው ሌላዎች ቅዳሴውን ያወኩት ማለት ነው። እና የምን ደግሞ ቅዳሴው ምን እንደሆነ እረዳዋለሁ። እኛ ስንሰማው የኖርነ ቅዳሴ ነው የቆየ ነው። እና ያለቀሰ ስቅስቅ እኮ ነው የሚለው ወንድሜ በቃ ደወለልኝ ድምፁን እንደውም እዚህ ላሰማችሁ ምናምን። አበበ ይባላል። አበበ ጉልላት ደጋግሞ ነው የሚናገረው። አበበ ጉልላት ይባላል። አብረን የወረዳው ከተማ ሂዶ የጥቅምት መድኃኔዓለም በዚሁ አበሉት፣ ሞተ። ወንድሜን ገደሉት። በስጋው ደግሞ በቅዱስ ቁርባን። አቤት ቀሲስዬ ይቅርታ መሀል ገባው። እኔን ያወርዱኝና አሸናፊ ያለ አሸናፊ ጌታውን የሚባል የድምፁን ባለቤት አግኝቼዋለሁ እያለ ነውና፣ እኔ ልውረድና አይ ችግር የለም እንትን ሙሉ ስለነበረ ነው ለነገር እንጂ። ዲያቆን እንዴት አሉ መምህር አሸናፊ? አይ ምንም የሚታወቁ ሆናቸው በመሰረኛ ቀሲስ ይፍቱኝ ይባርኩኝ። እግዚአብሔር ይፍታ። እግዚአብሔር ይቅርታ አድርጉልኝ፣ ጨቀጨኳችሁ። ከስር አላየሁኝም። ይቅርታ ሙሉ ስለነበረ ደስ ነው። አይ አይደለም፣ አሁን እዚሁ ላይቭ ላይ ሆናችሁ እያወራችሁ እኔ ደውዬለት ነበር ስልኩን አግኝቼ። መምህር በትረ ይባላል፣ ዲያቆን በትረ ይባላል። ድሮ ድምፃዊ ነው። እየተጋበዘ በአዲስ አበባ አድባራት የሚቀድስ ልጅ ነው። ብዙ ሰርጎችን ቀድሷል። አሁን ደውዬ አግኝቼዋለሁ ቀጥታ እና ለእርሶም ስልኩን አስተላልፌለታል። ይደውሉልሃል ብዬዋለሁ። ሰምቷል። ሰምተው ሰዎች ነገሩኝ። በእኔ ድምፅ እንትን እያለ እየነገደ እንደሆነ ተነግሮኛል ብሏል። ብዙ ጊዜ ብዙ እንትኖች አሉት። ብዙ ጊዜ ተቀርጾ ይለቀቃል እና የራሴ ድምፅ ነው ከአባ ገብረወልድ ነው ምናምን ጋር ነው የቀደስ ነው አለ ራሱ። እና መምህር በትረ ይባላል። አሁን ቅርብ ጊዜ ነው የቀሰሰው። አናግሩት፣ ቀጥታ አናግራችሁ እዚህ መግባት ይችላል ለማለት ነው። ቀጥታ አግኝቼዋለሁ ራሱ፣ እሱም አውቀዋል። አይ ስልኩን ትችሎታል። እግዚአብሔር ይስጥልኝ። አይ እኔ በቃ ስለማውቀው ነው። ምንም ሳልደውል መጋቢ ጋር ደውዬ ነበረ። እሳቸውን መጋቢ ደውዬ ነበር፣ አልመለሱም። ግን እንደነገርኋቸው አብረን ዴይ ቱ ዴይ እንገናኛለን። በየቀኑ የምንገናኝ ስለማውቀው በትረን ስለማውቀው ነው። እኔ ስለማውቀው በቃ ቀጥታ ምንም መደወል ምንም አልፈለኩኝም። ምክንያቱም በቃ የራሴን ያክል የማውቀው ነው። ይሄ በቃ በደንብ የማውቀው ስለሆነ እኔ ቪዲዮ እኮ ሰርቼበታለሁ። ሰርቼ ነው ወደ ላይ የመጣሁት። እና ልቅሶ ያን እንደዛ እያለቀሰ እሪ እያለ በስጋው ደግሞ ነው በቤተክርስቲያን ላይ ነው የሚቀልደው። እና እውነት ለመናገር ህግ ቢኖር ኖሮ እኛም እንደው ዝም ቅድም መጋቢ ብሎ ያሉት ነገር ነው። እንደዚህ ያለ ነውረኝነት የሆነ ነገር ሲፈጸም እንዲህ የፕሮቴስታንቶች እኔ እግዚአብሔር በእውነት እንደው ይሁናችሁ። እንደው ማለት እንደዚህ ያለ ሰው እንደው ሰው በዚህ ደረጃ ሰው እንደው የሰው ድሃ ናችሁ ማለት ነው። እንደው ሰው የላችሁም በዚህ ደረጃ። እውነቴን ነው። እንደው ሰው የላችሁም እንዴ? ሰው የላችሁም ወይ? እንዴ ስንት ጊዜ ነው የሚዋሽባችሁ? እንደተባለ ቅድም ሳይታመም ታመምኩኝ ድረሱልኝ እያቃሰተ እኮ ነበረ። እያቃሰተ እያለ ነበረ። ገንዘብ ይለምን ነበር። ጨረሰ። በዚያ አባለት ጽኑን ሰው የሆነ ነገር አይዋሽም። አባለት ጽኑ ላይ ልክ እንደዚህ ያደረገ። አሁን እርግጠኛ ነኝ ምንድነው ቀለም ይሄንን ሲሰማ ምንድነው የሚለው? ይገርማችኋል። አንድ አይነት ድምጻቸው ተመሳስሎ መቼም ራሱ ነው አይልም። ምንም ጥያቄ የለውም። ምክንያቱም
ኦልሬዲ በህይወት ያለ ሰው ነው። ጓደኛዬ ነው፣ አብሮ አደጌ ነው ያለው ሰው ሞተ። አበበ ጉልላት እኔ እኮ ስሙን ራሱ ከየት እንደሚያገኘው እነ ድፊባቸው እነ እንደው አጉሪባቸው እነ ጉልላት ከለላት ምናምን ስሙን ራሱ ከየት ነው የነ አትጠገብ የነ እንተና ስም ነው ያለው። እና ምንድን ነው የሚለው አሁን ምን እንደሚል ታውቃላችሁ? አሁን ነገ ላይቭ ከፍቶ ተመሳስሎብኝ ነው የሚለው። አንድ አይነት ይገርማቸዋል። አንድ አይነት ድምፅ ሰው እንዴት እንዲ አንድ አይነት ድምፅ እንደዚህ ይኖረዋል ለሚል ወንድም ያሳሳተኛ የደወለው ወንድም ያሳሳተኝ እሱ ሲልክልኝ፣ አዎ አይ መከራ። እኔ አሁን ወንድሙ ራሱ ጉዱ ነው። ወንድም የቆዩ ነው። ወንድም የቆዩ ነው። ወንድም የቆዩ ነው። ወንድም ያሳሳተኝ ሁሉ ሊል ይችላል። ወንድም ወይ ወንድም ያሳሳተኝ ነው የሚለው ወይንም ድምጻቸው ተመሳሳይ አንድ አይነት። በነገራችን ላይ ወንድሙ እንዴት ያሳስተዋል? ለምሳሌ እኔ አብሮኝ ያደገ አብሮ ሲቀድስ የኖረ ሰው የትም ሀገር ሄዶ ቢቀድስ እኔ በድምፁ ነው የማውቀው። እኔ መልክ እኮ አይደለም አይነ ስውር ሰው መልክ ዳሶ ግድ ካላወቅ አይባልም። ይሄ እኮ ድምፅ እኮ ነው። ድምፅ እኮ ነው። ድምፅ እኮ ይታወቃል። እኔ አሁን ኪነ ጥበብ የትም ሀገር ሄዶ ቢቀድስ ነው ይጠፋብኛል እንዴ? አብሮኝ ያደገ ልጅ እንደው አሁን እንደው በልጅነቴ አብሮኝ የነበረ ዜማ ቤት አሁን ቢጮህ እኔ አውቀዋለሁኝ፣ በድምፁ አውቀዋለሁ። እንኳን ድምፅ ዜማ ይቅርና የንግግር ድምፅ እንኳን ይታወቃል። ትዝታው ቀስቅሶት መስሎኝ ያለቀሰው ሰቅሰቅ እኮ ነው ያለው። ልቅሶ መጣብኝ ባይኔ ላይ ብዙ ሰው ስላለ ብዙ ሰዎች ራሱ አንዱ አታችን የሚለውን እየሰሙት ነው። እኔ ራሴ ካልነበርኩ በድምጽ የቀንተው ቄሶች በቁርባን መድረዘው ነው ምስክር ነኝ ይላል። እስኪ ያስቡት እንግዲህ አሉ አሁንማ እዚሁ ነው ራሱ ማለት አይሰሙም ነው ፌክ ነው። አይ ይሄ ክስ ስለሆነ ቆይ ይሄ ቀሲስ አቤት ብዙ ሰው ስላለን አንድ መልእክት አሁን የሰሩት ቪዲዮ ብዙ ሰው ይስሙት ላሰማችሁ። አዎ ሪፖስት አድርጉት። በነገራችን ላይ ጥሩ ነው።